ስለዚህ ከሰራችሁ አይቀር ለዚህ ቃል ስሩ። ካገለገላችሁ አይቀር the best name that doesn't fail you ፌል የማያደርጋችሁ የማያዋርዳችሁ ስም ይሄ ነው። ሃሌሉያ። አይሰጥም ስላልክ ነው። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይህን ታምናለህ? ርዕሳችን ስለሆነ አልገባበት ማውራት እንችላለን። አይደለም አይሰጥም ስላልክ ነው። አይሰጥም ስላልክ ነው። አሁን ይህ ሰውዬ አሁን አይወገዝም። ማንም ያወግዘኝ ሰውዬ ለምን ያወግዙታል እንዴ? ይሄ እኮ በጣም ፌቨሬት ሰባኪያቸው እኮ ነው። ምርጥ ነው። ማርያም አምላክ ናት እንዴ! ውድ የተወደደ ወንድም አይደል እንዴ? እኮ ድንቅ፣ በቃ ድንቅ፣ ለቤተ ክርስቲያን የተሰጠ ድንቅ ተጽዕኖ ፈጣሪ በኢየሱስ ምንም አይመስላችሁ ማለት ኦርቶዶክሳውያኖች ምንም። መቼ ነው የምትንበረከኩት ግን? መቼ ነው ለቃሉ የምትንበረከኩት? አምላክ ናት አለ። አንተ መቼ ልታስተከራከረኝ የነበረው ምንድን ነው? አንሰግድም፣ የአምልኮ የክብር የምናም ስትል ነበር አይደል? አምላክ ከሆነች እኮ በግዴታ የአምልኮ መስዋዕት ማቅረብ አለብህ። እንዚራ ስብሐት ላይ እንደጻፍከው እንዚራ ስብሐት ላይ ባይዘው ይጽፋዋል እኮ የአምልኮ መስዋዕት እናቀርብልሻለን ብላችኋል እኮ እናንተ ብላችኋል። እሱንም እኛው ስላገኘ ነው እንጂ አላመናችሁልንም ነበር። የአምልኮ መስዋዕት የሚቀርብለት ደግሞ አምላክ ነው። በመጨረሻ ሰውየው መጥቶ እንካችሁ ብሎ ዘረገፉት። እስኪ እንድገመው። አንድ ነገር ልንገርህ፣ ማርያም አምላክ ናት። ይህን ታምናለህ? ርዕሳችን ስለሆነ አልገባበት ማውራት እንችላለን። በቃ this is it the best remedy ልንገራችሁ። በጣም ምርጥ መድኃኒት በምድር ላይ ተፈትኖ የሰራ መድኃኒት የእግዚአብሔር ቃል ነው። የእግዚአብሔር ቃል ነው። I tell you guys፣ እስኪ መመገብ ጀምሩ። ኦርጋኒክ የሆነ ያልተቀላቀለ ማንም መጥቶ የማይደጋግፈው ማለቱ እኮ ብሎ የማያብራራው ራሱን ማብራራት ራሱን ዲፌንድ ማድረግ የሚችል ያንን ምግብ መመገብ ጀምሩ። ዝም ብላችሁ አንድ ቻፕተር መመገብ ጀምሩ። እኔ መለወጥ ይጀምራል ሰውነት። I feel it። ልክ አይታችኋል አይደል? ጤነኛ ምግብ መብላት ስትጀምሩ ሰውነታችሁ ላይ የሚሰማችሁ ቀናችሁ ራሱ ብርት ይሌለ that's what I feel every time I read the word of God። እስቲ ሞክሩት፣ ግድ የላችሁ ምንም። እኛ እኮ የላችሁ ስለ ወንጌል አማኛን ሰብክም ይላችሁ በረስን ከፍት ስለ ጴንጤያን ቤትን ከፍት ስለ ምናምን ስለ ኤርሚያስ እኮ ጀግና እና እንትን አቡነ ኤርሚያስ ምናምን አንልም። ጳጳሱ ኤፍሬም እንዴት አይደለም። all we talk about is Jesus። መፍትሄ ነው በቃ እሱ። ወንጌል ስለ ልጁ አይደለ? በቃ ወንጌል ስለ ኢየሱስ እኮ ነው ማለት ነው። ኢየሱስ ካልክ ወንጌል ነው፣ ወንጌል ካልክ ኢየሱስ ነው። አሁን እኮ ኦርቶዶክሳውያኖች ጣጣ የመጣባችሁ ኤቭሪዴይ ቤት የሚከፈትባችሁ የምትወቀሱት በወንጌል ላይ ስለሸቀጣችሁ ነው እንጂ you're not our business is gospel። ግን ትውልዱን በገፍ የጠበበው መንገድ ይላል ወንጌል። አንተ በሰፊ ጎዳና ያጋፋ ሲኦል እየከተትከው እያየን ነው። because we care we stepped in እንጂ አርፈን ቁጭ እንል ነበር። ኧረ የራሱ ጉዳይ ምናምን ብንል ኖሮ ስለ ነፍሳት ባይገደን ኖሮ እኔ ምን አገባኝ ብሮ ይመስላል። እዚህ ጋር ፌም ፈልጌ የመጣው ኧረ በእናትህ ተው። ወደ ከ20 ምናምን ሚሊዮን ጴንጤ ውስጥ እኮ ወደ ቢያንስ 100 ሰው ያቀኛል። 100 ሰው ቢያንስ ያቀኛል። ምን ይሰራኛል? በቃ እንዴ ከእነሱ ጋር እቀጥላለሁ ብሮ። ፌም አይደለም። አይ ስቴፕድ ኢን አየሁና እንዴ ጭካኔ ነው እንዴ? እኔ እኮ ደግሞ ያለ መረዳት መስሎኛል፣ ያለ መግባባት ቃሉ ነው እኮ አይስ ኦኬና እስቲ ቆይ ስናወራ ስንመሰክርላችሁ ኖ ለካ ምንፍቅና ነው። ለካ ሆን ብላችሁ ነው። ላንቺ ጃንጥላ ቢዝነስ ተብሎ ሰው ወደዚህ ሊገባ አረፈ አይደለ? በእናትሽ እንዴ አስቢው እስኪ እንዴ። በጣም ያሳዝናል። ወንጌል አማኞች ጆይን እንድታረጉ የመከሩንም ጌታ ሰራተኞችን እንዲልክ መጸለይ መጠየቅ አለባችሁ። ኤፍሬም ኤርሚያስ ከሚቻለው በላይ ስማቸውን ቤተሰባቸውን ምናቸውን ሪስክ አድርገው ይህን ያህል ይዘው መጥተዋል። አሁን እኛ ሁላችንም የተገናኘነው መህር ላይ ነው። እኔ ሁሌ እለዋለሁ ኤርሚን፣ እኔ መህር ላይ ነው የመጣሁት። እውነት ብዙ እንዲያውም ሲሰራ አልነበርኩኝም። መህር ላይ ነው የመጣሁት። አትሊስት በመህሩ ማገዝ አለባችሁ። አሁን ተመልከቱ። it's all about defending themselves። ቤት ከፍታሉ ባለፈው የተባለብን ነገር አይደለም። ምንድን ነው የሚያሳያችሁ? ይሄ በቃ ተከበዋል ማለት ነው። አሁን ተከበዋል። የሐሰት ትምህርታቸው ተከበዋል። አሁን በተለይ ሰሞኑ በጣም ስንቅ እያለቀበት የተነጫነጨ ነው። ስንቅ እያለቀ በመጨረሻ እጅ መስጠቱ አይቀርም ለወንጌል። ማን ያሸንፋል መጨረሻ? ጴንጤ ቨርሰስ ኦርቶዶክስ አይደለም ፋይቱ፣ አይደለም ወንጌል ቨርሰስ ምንፍቅና ነው ፋይቱ። ጴንጤ ምን ያሸንፋል? ኦልሬዲ እኮ ምን አሸናፊ ሆነ እኮ የጀመርነው እኛ እኮ ገና ውጊያውን ሳንጀምር አሸናፊ ሆነናል በመስቀሉ ስራ።
ምንም ገና እኔ ላሸንፈው መሞክረው ላይፍ ከፊቴ የለም። ተሰርቶ ነው የተሰጠኝ። ምን እሰራለሁ እኔ? ኦልሬዲ ጨርሶ ነው የሰጠኝ። አይቶት አስቦት ይሄን አይችለውም ብሎ አረ ገና ከ40 ግርፋ ሁለቱን ሲጀልጡኝ ነበር እኔ ምክደው ብራዘር አይችለውም ብሎ ክብሩን ጥሎ ተገረፈልኝ። ስድቡን ችሎ መተፋቱን ችሎ ጥፊውን ችሎ መስቀሉን ችሎ እሱ ጨረሰልኝ። ስጀምረው ክርስትናን በአሸናፊነት ነው የጀመርኩት፣ ከኢየሱስ ጋር ስለጀመርኩት ማለት ነው። it matters ከማጋን የጀመርከው የሚለው ህይወትን ማተር ያደርጋል። ፍጻሜን ይነግራል። ምንድን ያስገባው ጂፒኤስ ላይ ያስገባው አድሬስ ይነግራል እኮ ፍጻሜን አይደል? እሱ ደግሞ የመረጥከው ነገር ነው የምታስገባው። ባይደው ማንንም አይመርጥልህም። ቤተሰብ መርጦልህ የምትጠመቀው እምነት የለም ታውቃለህ። አንተ ለጂፒኤስ ውስጥ አድሬሱን ማስገባት ያለብህ፣ ማንንም አያስገባልህ። የራስን ዴስቲኔሽን ራስን ማስገባት መምረጥ ትችላለህ። ሲኦል ብለህ ከዛ ጎ ብለህ ማስገባት ትችላለህ ጂፒኤስ ላይ። ከዛ ያው እንግዲህ ከዛ ዘመዶች ጋር ትገናኛለህ። ማርያም ካወጣችን እናያለን። እና the best remedy ልንሰጣችሁ የምንችለው ነገር ምን እንደሆነ ታውቃላችሁ? ምንም የለንም ብሮ፣ ወርቅ የለንም፣ ብር የለንም። አንተን አንስቶ በህይወት ጎዳና ሊያመላልስ የሚችለው ሐዋርያቶች እንደተናገሩት የእግዚአብሔርን ቃል ብቻ ነው። ወንጌል ብቻ ነው። የእግዚአብሔር ልጅ ብቻ ነው። እኛን እንደዛ ነው ያደረገን። ከወደቅንበት ከተጣልንበት ያነሳንን ያንኑ መድኃኒት ነው የምንሰጠው። ደግሞ it fits for all, it works for all በሽታ። በጣም ያስቃ። አንዱ መድኃኒት ለሁሉም ይሰራ። አይታችሁ ታውቃላችሁ? እንዴ አይነት የለም እኮ በዓለም ላይ። የጉበት ሌላ ነው፣ ካንሰር ሌላ ነው፣ የጨጓራ ሌላ ነው፣ የጉንፋን ሌላ ነው። ይሄኛው ግን የሚገርማችሁ ለሁሉ ነገር ተጠቀሙበት፣ ይሰራል። የሆነ ነገር ሰርታችሁ ጣል አድርጉት። ይሄን ነገር በቃ መዓዛውን ይለውጠዋል። ያጣፍጣል፣ ህይወት ያጣፍጣል። ምን እኔ ስላየሁት ነው የምነግራችሁ። የመጨረሻ I don't deserve all this። ምን አንዱ ቀን የማይገባኝ ሰው ነኝ። ግን when I hold on to his word, to his promises፣ በቃ አሁን ጤንነት ይሰማኝ ጀመር። ከሱ ጋር ነው ጤና ያለው ወገኖች። ምን ሰበክናችሁ? ምን እንንገራችሁ? ኢየሱስን ከመስበክ ውጭ ምን እንስጣችሁ? ሌላ መድኃኒት የለም እኮ አልኩ። ሞከርከው እኮ፣ ገድሉን ሞከረዋል እኮ፣ እንትኑንም ገዳማቱን ሞከረዋል እኮ። አልሞከርከውም? ሞከረዋል እኮ። ግን የሱን ስም የሚተካ የሱን ቃል የሚተካ ቤስት ሬሜዲ የለም። አይቴሉ በዘመኔ ልሰጣችሁ የምችለው እንደው ጊፍት አድል ብባል ከኢየሱስ ውጭ ማድል የለም። ምክንያቱም በእርግጠኝነት ለሁሉ በሽታ መፍትሄ ይሆናል። እርግጠኛ ነኝ ለእንትን ይሰራል። እኔ በጣም በዚህ ነገር ሰፈር አድርጌያለሁ በምትሉበት ለሪሌሽንሺፕ፣ ለትዳር፣ ለጓደኝነት፣ ለመውጣት፣ ለመውረድ አይቴሉ ሂል ያደርገዋል። ሂል በቃ ይችላል። እግዚአብሔር ቃል ከኛ ሊሆን ይችላል። ችግር ካለ ከኔ ነው። በቃ ብሌም ሚ አንተን ብሌም ማድረግ እግዚአብሔር ቃል ብሌም አይደረግም። ችግር ካለ አይቴሉ አቅቶት አይደለም። አንተን ቢብለህ ወይ አንተ ደክመህ ወይ ስጋ ለባሽ ስለሆነ አቅቶ ካንተ ነው ችግር ካለ ካንተ ነው፣ ከኔ ነው። ምንም ከቃሉ አይደለም። አሳይቶኛል። ግማሽ ሰማይ አላስረከበኝም። ይኸው እንዲህ አንጋጥጬ የማየው ሰማይ በሉ ግማሹን ደግሞ ጨርሱ ተፍ በሉ ያላለ ጌታ ነው። ከጀመረ የሚጨርስ የሚሻውን አድርጎ ነው ቃሉ የሚመለስ። ሁሉ ጊዜ አይታችሁ እንደሆነ የሚሻውን አድርጎ ይመለሳል። ሁሉ ጊዜ ሞክሮ እንደ አየር ሁኔታ ክርክር ተነስቶ ግብ ገጥሞት የራሳችሁ ጉዳይ ምናምን ብሎ ትቶ የሚሄድ ጌታ አይደለም እንጂ ገና የመጀመሪያው ሰሞን ገና በ11 ዓመቱ ነው ምናምን እኮ መቅደስ ላይ ሲከራከሩት ኧረ የራሳችሁ ጉዳይ ደግሞ ለእናንተው ብዬ መጥቼ ምናምን ብሎ ጥሎ ሄድ ነበረ። ገባ አይደለም? እንደሱ አይደለም። በታርጌት በዓላማ ነው የመጣው። ሙዲ አይደለም። አንተ ተቀበልከው ሆይ ያልከው አላልከው ወርንጫ ላክ ምላልክ he doesn't care። መፈጸሙ እንደማይቀር ያውቃል። ትንቢቶች የተናገረው ጠብ እንደማይል ያውቃል። so the best remedy አላቅም፣ የሁሉንም ሰው በሽታ አላቅም። እናንተ የኔን ችግር እንደማታውቁት ግን አይቴሉ use the name Jesus, keep on reading እግዚአብሔርን ቃል። የኢየሱስን ስም ተጠቀሙ፣ ቃሉን አንብቡ። አታፍሩ። ሌላ ምንም ልሰጣችሁ የሚችለው ነገር የለም። ግን አንድ ነገር አለ መጨረሻ ላይ የምናገረው። ግን መድኃኒቱ ቢፈውስም
ግን ብላችሁ ጻፉ። ቆይ አሁን ችግሩ እዚህ ጋር ነው እኮ። ይሄን ሁሉ ብያችሁን ካላልኳቸው ችግር ነው። ግን በሉኝ ይባል ነበር ድሮ። ግን ለተቀበሉት መድኃኒቱ ስለሚፈውስ መጥቶ አንዴ ገጠር ላይ ያሉ የራስ ምታት መድኃኒቱ ሴትየዋ ይህን ዋጪ ራስ ምታት በጣም ያስቸግራታልና ሰጣት መድኃኒት። በነጠሏ ድብና አድርጋ ግንባሯ አስረው አደረች። ያው ሳይኮሎጂካሊ ረፍትም ስላደረገች ምናምን ጠዋት ስትነሳ ራስ ምታቱ ለቋታል። ከዛስ ምን ብታርግ ጥሩ ነው? ለሰፈሩ ሰው ለታመመ ራስ ምታት ለታመሙ ሁሉ ማከራየት አልጀመረችም? ያቺ ነጠላ አለች መድኃኒቱ ያለችባት ራሷ ላይ ግጥም ታደርጋለች። ያችኛው ጠዋት ሲነሱ ይድናሉ። ሳይኮሎጂካሊ ነው የዳኑት። አልዳኑ የዳኑ መስሏቸው። አሁንም ነግራችሁ እንግዲህ ኢየሱስ የሚባለው መድኃኒትን የግድ መዋጥ አለበት፣ ከሰሚዎቹ ጋር መዋሃድ አለበት፣ የግዴታ ነው። የሚዋጥ ነው፣ የሚጠቀለል አይደለም። ዝም ብሎ ግንባር ላይ የሚታሰረው አይነት መድኃኒት አይደለም ሰጠው። ስለዚህ የግድ ዮሐንስ 1:12 ላይ መሄድ አለብን። እንደተናገርኩትን ሁሉ ብትረሱት፣ ይህንን ግን ሐሳብ እንድትሰሙኝ ይፈልጋለሁ። ለተቀበሉት ግን በስሙ ለሚያምኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። መድኃኒቱን በገፍ ባሸክምህ የጥቅስ አይነት አይጠቅምም። ለምን? you have to swallow it። ዋጥ አድርገህ ማዋጥ አለብህ፣ መዋሃድ አለበት ከህይወትህ ጋር። ከገፋኸው አይሰራም። አሜን ካልክ ከተቀበልከው፣ ግዛኝ፣ አስተዳድረኝ፣ ገድል አይጫወትብኝ፣ ተረት አይጫወትብኝ፣ ግብፅ አትጫወትብኝ፣ አርመን አይጫወትብኝ ያልክ ቀን ያን ጊዜ በህይወትህ መስራት ይጀምራል። ቤተክርስቲያን እንዳለችው የሚለው አንደበት በአንዴ ተቀይሮ ጌታ እንዳለው ይላል። ምክንያቱም ቤተክርስቲያን ጌታ አምጥታ ትላለች የምትለዋን ነገር ከጌታ አይደለ፣ ከራስ አይደለ፣ ራስ ጌታ አይደለ፣ አንደበት ይቀየራል። በጠቅላላ ፍጡር ቦታውን ይለቅና ፈጣሪ ቦታውን ይዛል በአንተ ህይወት። ተስፋ የምታደርገው እሱን ይሆናል፣ የምትመካው በሱ ይሆናል። በውሃ ብታልፍ፣ በእሳት ውስጥ ብታልፍ you don't care። ኢየሱስ አለ። እስካሁን የነገርኩህ መድኃኒት ምናልባት ከጠቀመህ ብራዘር፣ ከጠቀመህ ስለ አይጠቅምህ መድኃኒቱ ብዬ አይደለም። እሺ ካልከኝ ማለት ነው። የግድ እሺ ማለት ስላለብህ ነው፣ እኔን አይደለም። ይሄን መድኃኒቱን እሺ ካልክ መቀበል አለብህ። መድኃኒቱ እንካ፣ ይኸው በነፃ ሳትከፍል፣ ጸጋው በእምነት አድኖናልና። ደግሞ ከስራ አይደለም፣ እንዳንመካ ከስራ አይደለም፣ መቀበል አለብህ። በጥምቀት ልጅነትን ለመስጠት የምትለው ኦርቶዶክስ ውሸቷን ነው። ውሸታም ንግግር፣ ውሸታም እምነት፣ ውሸታም ስርዓት አይልም። ልጅነት የሚገኘው እንደዛ አይደለም አይልም። እስኪ ያሳዩን። የትኛው ሐዋርያ ነው በጥምቀት ልጅነት ያለው? እስኪ ንገሩን። ኧረ እግዚአብሔር ይፈውሳችሁ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የእግዚአብሔር ልጅ የሚሆነው ያ ስልጣን የሚገኘው በመቀበል ነው። መድኃኒቱን አስረኸው ግንባር ላይ ብታደርግ አይሰራም። ዳንቴል አድርገህ መጽሐፍ ቅዱሱ ላይ ብታስቀምጠው አይሰራም። ሊፕስቲክ እዚህ እንደምታየው ብትቀባው አይሰራም። የሚሰራው ስትቀበለው ነው። ጌታ ሆይ በሃይማኖተኞች አይጫወቱብኝ። ሃይማኖተኞች ማለት ፕሪቴንድ የሚያደርጉ ጌታን የሚወዱ እየመሰሉ ዝም ብሎ ፕሪቴንድ የሚያደርጉ የማይወዱት ማለት ነው። ሃይማኖት እኮ መጥፎ ነው አይደለም፣ ግን ፕሪቴንድ ነው፣ አስመሳዮች ማለት ነው። ፕሪቴንድ ልክ የሚወዱት ይመስላሉ። እስኪ ሰዋ ራስን ሲባል አይሰዋም። እስኪ ጊዜን ሰዋ አይሰዋም። እስኪ ስምህን ዝናህን ሰዋ ስለው አይሰዋም። እስኪ በዚህ አንደበትህ ስንት ነገር እንደምታወራበት እስኪ ኢየሱስ በልበት አይልም። እስኪ ዘመንን፣ ጊዜን፣ ቢዝነስን አንድ ጊዜ ለጌታ ቆም አድርገህ ስጠው ስለው አያረገውም። ሃይማኖተኛ ማለት ይመክርሃል እንጂ ዳጌ እስኪ ያልሻትን በያርጊያት ስትለው ማያረግ ማለት ነው። ዳጌ ጥሩ ነው ምክርሽ ምናምን እስኪ እንትን በል አሁን የመስጠት ጊዜ ነው ስትለው እንትን በፎጣ ፊቱን እየጠረገ እንደሚያሳልፈው ባለመባ ማለት ነው። ይሄ ነው ሃይማኖተኛ ማለት። በላ እንስበክ ብለህ አልነበር እንዴ? እንስበካ ስትለው ወይ አሁን በእናትህ እንትን ቀብር አለብኝ እንዳሉት ማለት ነው። ገባ? አሁን እንትን ቤተሰቦቼን ምቀብር አለ ሙታን ይቀበራቸው ስትለው አይ ግድ የለ እኔም ልቀበራቸው የሚል ማለት ነው። ወዲያው ትዝ የሚለው ማዕት ሰበብ ትዝ ይለዋል። ታውቃለህ? ቀጠሮቹ ላሉ አይኑ ላይ ግጥም ይላሉ እንዳለ ትዝ ይለዋል። ታውቃለህ? ጓደኞቹ የያዘው ምናምን ያ ሁሉ ኖትቡክ የጻፈው ነገር በቃሉ ትዝ ይለዋል ባንዴ። ሃይማኖተኛ ማለት ይሄ ነው። ያወራዋል እንጂ የማያደርገው ማለት ነው። ጌታ ከዚህ ጠብቀን። ሁላችንም በእርግጥ በጸጋው ነው እንጂ ብዙ ድካም አለብን። ግን ጸጋ እንኳን የማይጠይቅ አትሊስት ጸጋ የማይት ጌታ ወይ እርዳኝ፣ ይህን ነገር ላደርግ ወዳለሁ፣ ፈቃድ ቢሆን እባክህ እርዳኝ የማይል ማለት ነው።
ስለዚህ at the end of the day ካልተቀበልከው ግን ይሄ ምክር አይሰራም። ይሄ ኢየሱስ የሚለው ስም ካልተቀበሉት ኑ ባለጌ በጣም ጀንትል ነው። በጣም ጀንትል አምላክ ነው። እንደዚህ ጉልበተኛ ምናምን አይጫወትም። ይችላል እኮ ጉልበት ስለሌለው አይደለም ነው፣ ጀንትል ነው። ከፈለክ ነው። ካልሆነ ብዙ ጊዜ ይሄው እየሰቀሉት እኮ ነው፣ እያየን እኮ አሁንም ይሰቅሉታል፣ አሁንም ይተፉበታል እኮ ታውቃላችሁ። አሁንም ያላግጡበታል፣ አሁንም ያሳድዱታል እኮ ምለው ከገባችሁ ማለት ነው። ግን የተቀበሉት ደግሞ የተቀበሉት ካንተ ወዴት እንሄዳለን ያሉ ደግሞ አሉ። እውነት ሜጃ አታው ነው። ግን ካንተ ወዴት እንሄዳለን ያሉት የእውነት ሜጃ ኧረ ተው እንጂ። እሱ ሳይመጣ በፊት ምን ነው አሳው ምናምን ሲያጠማምዱት አልነበር እንዴ? የዕለት ጉርሳቸውን ተፍ ብለው ሲበሉ አልነበር እንዴ? አይደለም። እዚህ ጋር ያለው ህይወት ነው፣ እዛ ጋር ያለው ብዴና ነው። በብዴናና በህይወት መካከል በጣም ብዙ ልዩነት ነው ያለው ወገኖች። ይሄ የዕለት እንጀራ ማለት ነው ብዴና። አየህ፣ በዕለት እንጀራና ከሰማይ በወረደ እንጀራ መካከል በጣም ትልቅ ዲፈረንስ ነው ያለው ብሮ። አይ ቴል ዩ። ስለዚህ መቀበል አለብህ። አስገባው፣ ግድ የለም በለው። አሁን በቤት ባለበት ቦታ በቃ ና የህይወቴ ጌታ ሁን ካላችሁ እንደዚህ የምትፈልጉ ጌታ መቀበል እፈልጋለሁ፣ በቃ ያስተዳድረኝ። እኔ ሃይማኖተኛ ፕሬቴንድ የሚያደርጉ የማይተገብሩ ህይወትን የማይኖሩ እንዲያውም ለብዙዎች ወደ እስልምና መፍለስ ምክንያት የሆኑ ሰዎችን አይደለም የማየው። በቃ ኢየሱስ ብቻውን ያስተዳድረኝ። እኔ ከሱ ጋር ሰዎች ሲዘልቁ ነው ሲከሰሱ ያላየሁት፣ ፌል ሲያደርጉ ያላየሁት፣ ሲከዱ ያላየሁት፣ ሲጣሉ ያላየሁት። እና ይሄ ኢየሱስ ያላችሁት ነገር ኢት ሜክ ሴንስ። እኔ እኮ ስለ ጴንጤ ልትሰብከ ይመስሉኝ ዝም በል አላቃችሁም እንዴ? ደግሞ ያ ፓስተራችሁ እንትን እያደረገ ያኛው ደግሞ እንትን እያደረገ ደግሞ ያኛው ስንትን አድርገው የለ እንዴ? ደግሞ እናንተን ብሎ ሰባኪ ልል ነበረ። ግን የነገርከኝ ስለ ኢየሱስ ከሆነ ኦኬ፣ ኢየሱስ ላይ ልክ ነን፣ ከኔ አይገኝም። እሱ እንደሱ በለኛ ታዲያ እምትልና የተረዳኸኝ ኢየሱስ የገነነብህ ማለት ነው። ኢየሱስ ገዝፎ አሁን የታየህ ለጉዳይ መፍትሄ የምትል ካለ ብሮ ኦኬ፣ በአደባባይ አናርገውም። በውስጥ በኩል አናግሩ። ኤፍሬም አለ እዚህ ጋር፣ ኤርሚ አለ። ማነው ስሞች ላንብብ። ታግ የሚል ይታየኛል። ሴና ማቃችሁ አይደላችሁም አንዳንዶቻችሁ። ሞቲ ሆሲ እያለች መነን እያለች ፓስተር ወጋየው ኮንታክት አድርጉን። ተባርኩ። ሁላችሁንም እንወዳችኋለን። ግድ የላችሁ ሪግሬት የማታረጉበት ዲሲዥን ነው በህይወታችሁ የሚሆነው። የግድ መቀበል አለባችሁ። ይህንን የትኛውም እምነት አልነገራችሁም። የትኛውም ቤተክርስቲያን ተቀበሉት አላላችሁም። እድሜያችሁ 45 ሞልቷል። መቼ ነው ታዲያ ቃሉ ተቀበሉት ይላል? እንዴት ነው ስትሉት ሄዳችሁ እንትናችሁን ያ የነፍስ አባታችሁን ተቀበልከው እኮ በ40 ቀን ይልሃል። ኧረ እኔ ትዝ አይለኝም። አይ ተቀብልሃል፣ በቃ ተቀብልሃል። ኧረ የእውነት ምንም ትዝ አይለኝም። ግን ስቀበለው ምናምን እንደዚህ ምናምን ስብከት ምናምን ያው እምነት ከመስማት ነው። እኔ ደግሞ ታዲያ የእኔ እምነት ከየት መጣ? ከቤተሰቦች እኮ እሱ ትክክል አይደለም። ቃሉ የሚለው እምነት ከመስማት ነው። የኔ ከቤተሰቦች ሆነ። ትንሽ አልተጋጨም? ነፍስ አባት እንግዲህ በቃ ብያለሁ። እሺ ተባረኩ። ሌሎቻችሁ መቼም ዳጊ ከያዘ ከዚህ በኋላ ማንም ሰው ወደ ገብቶ ነው የሚጠቅልል ብሎ የሚተኘው የሚጠብቅ አይኖርም። መንዬ ሆሲዬ ፓስተር ወጌ ቀጥሉ። ወዳችኋለሁ ስለ ትዕግስታችሁ። እኔ እንግዲህ መንፈስ ቅዱስ ተባረክ። ዳጊ ጸጋ ይብዛልህ። ቴንክ ኢፋ ወርዷል። ወጌ እንኳን ደህና መጣሽ። ሆሲን ኤርሚ ያለ ድምፅ እንድታሰማ ከሌለ እንቀጥላለን። አይ ቲንክ ርዕሱ ይታያል። ትልቁ ላይ ኤርሚን አድርጉት። ርዕሱ እንዲታይ ማለት ነው። ርዕሱ እንዲታይና አይ ቲንክ ሰው ገብቷል። እሳቸው በርዕሱ ላይ እንዲያወሩት የጌታ ጸጋና ሰላም ለሁላችሁ ይሆን። ኤርሚ ዳጊ እዚህ ውስጥ ያላችሁ ሁላችሁም ሰላማችሁ ይብዛ። ኤርሚ እስከሚመጣ ድረስ ወግዬ የምትዩ ነገር ካለ ማለት ትችያለሽ። ግን ታብታብ እናድርግ። ታብታቡን ወደ 1 ሚሊዮን እስቲ ከፍ እናድርግ። ጸጋ ይብዛላችሁ። ተባረኩ። ሰላም ልበላችሁ። እንዴት ናችሁ?
ጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋ ከሁላችሁ ጋር ይሁን። መነንዬ፣ ዳጊሻ፣ ሆሴ፣ ሰኒ፣ ተናገር እውነቱን፣ ኤርሚሻ፣ እያንዳንዳችሁ ታችም ያላችሁ ገና መግባቴ ነው። ያው እኔ ቤተሰብ ስለሆንኩ ዝም ብዬ ነው ዘው ያልኩት። ዛሬ ማታ ግን ዝም ብዬ ጥያቄ ፈጥርቤ ነበር። በነገራችን ላይ መነንዬ ርዕሱን አይታይም፣ አላወቅኩኝ። ስለ ጥምቀት ግን ከሆነ ጥያቄ አለኝ ለኦርቶዶክሳውያን፣ በተለይ ማቴዎስ እና ማርቆስ ምን እያሉን ነው? ጥምቀት ይቀድማል ነው ማቴዎስ እያለ ያለው፣ ማርቆስ ደግሞ እምነት ይቀድማል እያለን ነው ወይ? ሁለቱን ወንጌላውያን የመልእክታቸውን ማዕከል ኦርቶዶክሳውያን የጥምቀት መልእክት ነው ወይ እዛ ጋ ያለው? ወይም የመቀዳደም ጉዳይ ነው ወይ? ከሆነ ሁለቱ ወንጌላውያን አይታረቁም፣ ሁለቱ ጸሐፊያን አይታወቁም። እና በተለይ ጥምቀትን በተመለከተ ሰዎች ያላቸውን ውዝግብ ከመልእክቱ ሀሳብ ጋር አዛምደው ቢነግሩን ደስ ይለኛል። ለምን አንዳንዶቹ ይገቡና እንዴት ነው የዳንከው? አምኜ ተጠምቄ። አብዛኛው እንደ 40 ቀን እኮ አይታመንም። አንዳንዱ በ40 ቀን እናት ያምናልኛለች፣ አባት ያምኖልኛል። አንዳንዱ ደግሞ ግግም ብሎ እንዴት ነው ህፃን አለማመኑን የምታውቀው ምናምን። እንደዚህ አይነት ዝብርቅርቅ ያለ ትግል አለ እና እንደውም መጠየቅ ያለባቸው ማቴዎስ ነው ልክ ወይስ ማርቆስ ነው ልክ? ልኩ እንዲገባን ማለት ነው። እና እስቲ ርዕሱንም አላወቅኩኝም። እንደው መጨረሻ ላይ ዳግዬ ከተናገረው ሀሳብ ከጥምቀት ጋር አያይዞ ጫር ስላደረገብኝ ነው። በጣም ይሄን ጉዳይ በተለይ ሲሪየስሊ ልናወራቸው እንደምንፈልግ። ለምን ስለ መዳን ብዙ ትምህርት አላቸው ማቴዎስም፣ ማርቆስም፣ ሉቃስም፣ ዮሐንስም ብዙ በቃ ሐዋርያት ሥራም ላይ ብትሄዱ ድነት በእምነት መሆኑን መዓት የተደራጀ ትምህርት አለ። እና ጥምቀትን በተመለከተ እንግዲህ ሁለቱን ጥቅሶች ናቸው እያታገልን ያለነው። ስለዚህ ያ ክፍል የግሬት ኮሚሽን ወይም ታላቁ ተልእኮ ላይ ኢየሱስ የተናገረው ስለ ጥምቀት ነው ወይ ስለምንድን ነው? ማቴዎስም ማርቆስም እየጻፉልን ያለውን ብሎ መርመር አድርገው ቆም ብለው እንዲያስቡ ይረዳቸዋል ብዬ አስባለሁ። ተባረኩ። ርዕሱን ሳላገኝ ብዙ እንዳልቀባጥር ማለት ነው። እንግዳም መጥቷል መሰለኝ፣ አስተናግዷቸው። ወጊ አውሪ ውስጥ ቀሲስ ናቸውና ርዕሱ በእርግጥ በ80 አሐዱ መጽሐፍ ቅዱስ ላይ ነው ውይይት እያደረግን የነበረው ማለት ነው። ሰኒዬ ማውራት ፈልገሽ ነው? አንድ ቁጥር እየጻፍሽ ነው ከታች ማለት ነው። ያ ሰላም ልበላችሁ ብዬ ነው። በዋይፋይ ስለምጠቀም ከቤት ለወጣ ስለሆነ ወደ ስራ ሰላም ልበላችሁ እና አንዳንድ ታች ጥያቄዎች ስለነበሩ ለነሱ ልናገር ብዬ ነው። ተደጋግሞ የሚጠየቅ አንድ ጥያቄ አለ። ጴንጤነት ሰው የፈጠረው ሃይማኖት ነው የሚል አለና የትኛው ሃይማኖት ነው ታዲያ እግዚአብሔር የፈጠረው ሃይማኖት? አንድ ከሰማይ የወረደ አንድ መና አለ። እሱም ከሰማይ የወረደው ኢየሱስ ክርስቶስ ነው። አይሁድነት እንኳን ከሰማይ የወረደ ሃይማኖት አይደለም እና እንደው ደጋግሞ ይጠይቃሉ። ምን ያክል ሞኝነት እንደሆነ ልነግራቸው ፈልጌ ነው። ክብር ሁሉ ለኢየሱስ ይሁን። ይህንን ከሰማይ የወረደውን ኢየሱስን እንደው ብትቀበሉ፣ የግል አዳኝ አድርጋችሁ ብትቀበሉ ይሻላል። ምክንያቱም ጋኔደን ወይንንም እግዚአብሔር ለፍርድ ሲመጣ በቤተሰብ አይደለም፣ የሰኒ ቤተሰብ የሰኒ ልጆች ብሎ አይደለም አንድ ላይ አድርጎ የሚጠይቀን። ምክንያቱም እያንዳንዳችን በሰራነው በደልና በሰራነው መልካም ስራ ለየግላችን ነው የምንጠይቀው። ለዛ ነው ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ተቀበል ሲባል። ምክንያቱም እግዚአብሔር የግል ነው። በግልህ ነው የምታገኘው፣ በግልህ ነው ህይወትህን የምታስተካክለው። እዛ በኋላ ነው ላሉት መልካም እንደሆነ ይህ ጌታ መልካም እንደሆነ የምትናገር።
መጀመሪያ ግን ራስን ማዳን አለብህ። ምክንያቱም አየር ለምሳሌ ፕሌን ላይ ሆናችሁ ቅድሚያ እናትና ልጅ እንኳን ተቀምጠው እናትን ነው ቅድሚያ ራስሽን አድኝ ነው የምትባል ለልጇ ሳይሆን ቅድሚያ ራሷን ካዳነች በኋላ ነው ወደ ልጇ ዞር የምትል እና ይሄ ደግሞ የህይወት አድን ጥሪ ቅድሚያ ራሳችንን እናድንና ከዛ በኋላ ነው ወደ ሌሎች እንትን ማለት የምንችልና በዚህ አጋጣሚ እንደው ከሰማይ የወረደ ሃይማኖት አለ ብላችሁ የምታምኑት ካለ በጣም ስህተት ነው። ሞትን አይደለም ለላችሁ ፈልጋለሁ። በጣም ተደጋጋሚ ጥያቄ ታቀርባላችሁ። ሰው የፈጠረው ሃይማኖት ትላላችሁ። ጴንጤነት ሁሉንም ሃይማኖት ሰው ነው የመሰረተው እንጂ እግዚአብሔር አንድ ሃይማኖት አንድ ጥምቀት ነው ያለ። እሱም በጌታችን በመድኃኒታችን በኢየሱስ ክርስቶስ በማመን ብቻ የሚገኝ ድነት ነው። ታስታውሱ እንደሆነ በቤተ መቅደስ እያስተማረ ያለ ጌታ ኢየሱስ መጡና ደቀ መዛሙርቶች እናትና አባትህ ወንድሞች ይጠሩሃል ሲሉት ማናቸው እናትና አባቴ ማነው ወንድሞችስ? ወንድሞችስ ይልቁንስ የእግዚአብሔርን ቃል የሚያከብሩ በእውነት የኔን ቃል እየሰሙ ከእግዚአብሔር ጋር የሚታረቁ እነሱ ናቸው እህቶቼ ወንድሞቼ ብሎናልና ጌታ ኢየሱስ ክርስቶስ እህት ወንድም መሆን ትፈልጋለህ? ቤተሰብ መሆን ትፈልጋለህ? ወደዚህ ጌታ ተጠጋ እንጂ እንደ ሃይማኖት ከአይሁድ ሃይማኖት የሚበልጥ ምንም ሃይማኖት በዚህ ምድር ላይ አለ ብትለኝ እኔ አልሰማህም። ምክንያቱም እኔ እየኖርኩት ስለሆነ ነው። እና ሰው ያመጣው ሃይማኖት በስንዴ የመጣ ሃይማኖት እያልክ ብዙ ነገር የምትጽፍ ወንድሜ፣ በተለይ አንድ ልጅ አለ በጣም ያስቀኛል። ሰው የመሰረተው ሃይማኖት እኛ ሃይማኖት አይደለም። እዚህ ላይ ጌታ ኢየሱስን ነው። ህይወት ነው። የህይወት ጥያቄ ነው። የነፍስ ጥያቄ ነው። ነፍስ በጌታ ኢየሱስ ክርስቶስ አዳኝነት ካላመነች በቃ የታወቀ ነው። ሲኦል ነው ቦታ። ከዚህ ሲኦል ውጡ ነው። በምድር ላይም እንደው ረጋ ያለ ህይወት ኑሩ። በእውነት ሁላችን እኮ የተረጋጋነ ሁላችን እርፍ ያልነ በምድር ላይ እንኳን በኢየሱስ ስለሆነ ነው። ያረጋጋን ይህ መንፈስ ቅዱስ ስላለ ነው እንጂ ሁላችንም ተቅበዝባዥ ነበርን። ጌታ ኢየሱስ 99ን አስቀምጦ በመልካም ስፍራ ነው ያስቀመጠ። በመልካም ስፍራ አኑሮ በሱ ያመኑትን ስለሚተማመንባቸው በሱ የሆኑትን 99ን መልካም ቦታ ነው ያስቀመጣቸው። ትቶ የሚለው ደግሞ ትምህርት በጣም ስህተት ነው። በትኖ የሚመጣ እግዚአብሔር የለንም። አንዷን እኔን የተቅበዘበስኳትን ሰኒ እንዲፈልግ ሲመጣ እነዛን 99ን በመልካም ምክንያቱም በሱ ያመኑት ናቸው። እነዛ 99ኞች በሱ ጉያ ውስጥ ያሉ ናቸው። ማንም ሊያወጣቸው የሚችል የለም። ወደ እኔ የመጡትን ማንም ሊያወጣቸው አይችልም ይላልና ቃሉ። እና እኔን ሊፈልግ ሲመጣ ያ መልካም የሆነው ጌታ ከምቅበዘበዝበት የህይወት አካሄድ የህይወት ጎዳና ሲኦል ከሆነብኝ በምድር ላይ ሲኦል ከሆነብኝ እኔን ሊያደን ሲመጣ ራሱን አሳልፎ ሰጥቶ ነው። ራሱን ደሙን አፍስሶ ነው። ስለዚህ ከመቅበዝበዝነት እንኳን በምድር ላይ ያወጣል። ጌታ ኢየሱስ ሰው በመሆኑ እንኳን ያዋጣናል። ሰው በመሆኑ ፍጹም ሰው ፍጹም አምላክ የሆነው እግዚአብሔር ወልድ እና በምድር እንኳን እረፍት ታገኛላችሁ። እረፍት ያገኘነው እኛ በኢየሱስ ነው። ተቅበዝባዦች ነበርን። አንዱን ይዘን አንዱን የምንጨብጥ፣ አንዱን የምንለቅ፣ አንዱን የምንጨብጥ እንደዚህ አይነት ሰዎች ነበርን እና ይህንን ጌታ በእውነት ተቀበሉት እንላለን። በምድርም እረፍት ነው፣ በሰማያዊም ስፍራ የባረከን እግዚአብሔር በክርስቶስ ኢየሱስ ብቻ ነው። ሰማያዊ የሚባል ስፍራ አለን፣ ቦታ አለን፣ ሀገር አለን። ይገርመኛል። እኔ በእውነት ለኔ ስፍራ መኖሩ ግርም ይለኛል። ቤተሳሚስ
ዳኒ አንተ ጋር ድምጽ ውጪ ነኝ ያለሁት ወንድም ይረብሻል። እሺ ቆይ ሚስ ላድርግ አንድ የሆነ መኪና እያለፈ ነው። እሺ ኦኬ እሺ። ደፋር ከየት ቤተ እምነት ነው? ደፋር ኔትወርክ ጥራ አይደለም። እሺ ከላይ ያለሽው እህት አይ ቲንክ ሲፋን እኔ በጌታ ነኝ። ታብ እያደረኩ ነው የገባሁት። ይቅርታ። ሰላም ይብዛላችሁ። እኔ ወርዳለሁ። ተባረክ። እሺ ታገዛሽ። እሺ ዩዘር ሰላም ዩዘር እሺ እታችሁት ኦኬ ኦርቶዶክስ አቤት ሰላም፣ እንደምን አረፈዳችሁ? ደህና ነኝ እግዚአብሔር ይመስገን። እንዴት ነህ? አሜን። ከየት ቤተ እምነት ነው? ኦርቶዶክስ። ያ ይላል። መልካም። ያው ጥያቄው ይታያል አይደል? ይታየኛል። ምን ትላለህ ወንድሜ? ያው እጅግ በጣም ብዙ ናቸው። እሺ ቃል ወገኖች ጸጋ ይብዛላችሁ። ገና አሁን የጀመርነው 5 ደቂቃ እንኳን አልሆነኝም። ምን ያው ከገባ ታብና ኮፕሊንግ ሼር አድርጉት። ጸጋ ይብዛላችሁ። ተባረኩ። ኮፕሊንግና ሼር ታቡን አድርጉት። እንቀጥላለን። እሺ ወንድማችን ያው ገድላት አንድም ለትምህርት ነው፣ ሁለትም ጻድቃንን እንደ ጻድቅነታቸው መቀበል ያው ዋጋ አለው። ያው ጻድቅን በጻድቅ ስም መቀበል ዋጋ አለው ያው እንደምታውቁትና ያው ቤዚካሊ ለትምህርት ነው፣ ለድህነት ሳይሆን ያው ለድህነት ደግሞ ያው መጽሐፍ ቅዱሱ በሚለው የድህነት ትምህርቶች አሉ፣ እሱን ነው የሚባለው እንጂ ያው ገድላት ግን እጅግ በእኛ ህይወት ውስጥ እንዴት መማር እንዳለብን ትምህርት የሚሰጡ መጽሐፎች ናቸው። ያው ተጨማሪ መጽሐፎች ናቸው። የጻድቃንን ታሪክ የጻድቃንን ብቻ ሳይሆን ገድላት የመጥፎዎቹንም ታሪክ ሁሉንም ይዞ ያው ትምህርት የሚሆኑን ነው እና የግዴታ ለድህነት የምንጠቀምባቸው አይደለም። ስለዚህ ሁሉንም ገድላት ማናቅም ያወቅናቸውን እናውቃለን፣ ለትምህርት ይጠቅሙናል። እንደዛ ነው እንጂ ነገረ ድህነትን አያስተምሩ። ለነገረ ድህነት አጣቅሰው ውስጣቸው ሊይዙ ይችላሉ እንጂ ለነገረ ድህነት መሰረት አይደሉም። ኦኬ ግን መሰረት ሆነው ነገረ ድህነትን አፋቸውን ሞልተው ያስተምራሉ። ሰው የዘላለምን ሕይወት ያገኛል ብለው ይላሉ። ማለት ይቅርታ ግልጽ ታደርግልኝ? ነገረ ድህነትን ማለት አሁን ሰው በእግዚአብሔር አምኖ በክርስቶስ ኢየሱስ አምኖ የዘላለምን ሕይወት እንደሚያገኘው ሁሉ በገድላትና በድርሳናት ውስጥ የተጻፈውን በቅዱሳን ስም ተሰጠ የተባለውን ቃል ኪዳን በመጠበቅ ሰዎች ከገሃነመ እሳት ፍርድ እንደሚድኑ የዘላለምን ሕይወት እንደሚያገኙ አይደለም ግለሰቡ። ታይ ማማ ስቶፕ። ምንድነው ተቋርጦ ነው ወይስ ምንድነው? እሺ ኦኬ እኔ ጋር አቋርጫው ነው። ኦኬ ስለዚህ ነገረ ድህነትን ያስተምራሉ ገድላት ድርሳናት። እናንተ እኛ ጋር ስትመጡ እንደ ቀላል ነገር ታዩዋቸዋላችሁ። ቤታችሁና ቤተክርስቲያናችሁ ውስጥ ግን ትስሟቸዋላችሁ፣ ትሳለሟቸዋላችሁ። እነሱን ነው ጸሎት የምታደርሱት።
እኛ ጋር ግን ስትመጡ ምንም ብዙ የሚረቡም አይደሉም አይነት ነገር ነው የምትናገሩት። ግን የመሬቱ ላይ እውነት እዚህ ጋር ሶሻል ሚዲያ ላይ መታችሁ እንደ አጠቃላይ እንደ ኦርቶዶክሳዊ እንጂ አንተን ማለት አይደለም አቅልለው እያቀለላችኋቸው ነው። በእርግጥ መጽሐፍቶቹንም በደንብ ላነበበ መጀመሪያውኑስ መቼ የሚከብድ ነገር ውስጣቸው አለና ብሎ የሚለውን ነገር ማየት ይቻላል። ግን ነገረ ድነትን ያወራሉ። በጣም ነገረ ድነትን መጽሐፍ ቅዱስን ራሱ ዳሜጅ አድርገው ነው የሚያወሩት። የመጽሐፍ ቅዱስን ትምህርት አዛብተው ሁሉ ጭምር ይድናሉ። ነገረ ድነትን ያስተምራሉ። ለምሳሌ ሰው ካልተጠመቀ አይድንም አይደል? በኦርቶዶክስ አይድንም አይደል? በኦርቶዶክስ ብቻ ሳይሆን መጽሐፍ ቅዱስ ላይ መጽሐፍ ቅዱስ ካልተጠመቀ አይልም። በኦርቶዶክስ አስተምሮት ነው የምልህ። መጽሐፍ ቅዱስማ ቢሆን እኔም ስለማምነው እልሃለሁ። ሌላ ርዕስ ውስጥ እንዳንገባ ያው በኦርቶዶክስ ያልተጠመቀ አይድንም። እሺ ኦኬ። ያልተጠመቀ አይድንም ማለት ካልተጠመቀም እንደሚሆነው ገሃነመ እሳት ነው የሚወርደው። ካልዳነ ሰው መጠመቁ ደግሞ በአብ በወልድ በመንፈስ ቅዱስ መሆን አለበት አይደል? እሺ ሳይጠመቁ በአብ በወልድ በመንፈስ ቅዱስም ሳይጠመቁ መንግስተ ሰማያት የገቡ ሰዎች አሉ እና ይህንንም መንገድ ተከተሉ ብላ የኢትዮጵያ ኦርቶዶክስ ቤተክርስቲያን ታስተምራለች። የትኛው ትምህርት ላይ ምን ላይ ነው ያነበብከው መረጃ? በገድላት በድርሳናት ነው። እሺ ይቅርታና እኔ አሁን ምንድነው ሀሳቡ? በገድላት ያለኝን አመለካከት ሙሉ ልንገርህና አንተ ደግሞ መረጃ እያሳየኝ ትነግረኛለህ። አንደኛ ትስሟቸዋለህ ያልከውንና ሁለተኛ ገድላት ላይ አንድ ገድል የፈጸመ አንድ ጻድቅ ያው መጽሐፍ ቅዱስ ላይ የምታደርገው ጻድቅን በጻድቅ ስም የተቀበለ እውነት እላችኋለሁ የጻድቁን ዋጋ አያጣም የሚለው አለ። እሱን ታውቀዋለህ። ስለዚህ ጻድቁን እንደ ጻድቅ ለመቀበልና እዛ ላይ ደግሞ የተደረገውን ታሪክ እንደ ትምህርት ለመውሰድ ነው። ጻድቅን በጻድቅ ስም ስለተቀበልን ዋጋ እናገኛለን ብለን ነው። ሁለተኛ ደግሞ የምንስመው ምንድነው? የተቀደሰ የእግዚአብሔር ቃል ያለበት የተቀደሰን ነገር ክብር ለመስጠት ነው እንጂ ያን መሳም ከአምልኮት ጋር አይገናኝም። ሁለተኛ ገድላት አይሳሳቱም ወይ? ፈጽሞ ሊሳሳቱ ይችላሉ። ኢቭን እኔ ኦሪጂናሊ ኮፕቲክ ኦርቶዶክስ ላይ ነው በጣም ብዙ ትምህርት የወሰድኩት ከዛ ነበር። ግን ምንድነው ከዛ አሁን አንተ የኢትዮጵያ ኦርቶዶክስ ነህ ወይስ ኮፕቲክ ኦርቶዶክስ ነህ? ከዛ ከመጣሁ በኋላ ኢትዮጵያ ኦርቶዶክስን በደንብ አይቼዋለሁ። ተመሳሳይነት አለው። ግን አባልነት የት ነው? አባልነት ሲሆን አንዲት ቤተክርስቲያን ነች። አንድ አይደለም ወንድሜ ይቅርታ፣ አሁን የኖርኩበት ስለነበር አታድቅሜም ብራዘር። አንድ አይደለም ወስን አትንገረው እንጂ እሱ ነው ያየው፣ አንተ አላየውማ። ባላየው ነገር ላይ ትገባ። የፀሐይ ቤት ሚዩት አድርገው። እሺ እኔ አሁን ምንድነው መሰለህ እኔ ማንተውን አይደለም እያልከኝ ስለሆነ እሱም በማስረጃ ነው። ቆይ የፀሐይ ቤት ለእኔ ኤርሚያስ አበበ እባላለሁ። በደንብ ነው የምቀጣህ። እኔ ትዕቢተኛ በጣም ነው የምቀጣው። በደንብ ባለጌንና ትዕቢተኛን በመቅጣት በጣም ነው የምታወቀው። እና ስርዓት ይዘህ ካላወራ እታችን እንደዚህ ትወርዳለህ ማለት ነው። እሺ ወንድሜ ይቀጥል አንተ። አንድ ናቸው። አንደኛ ምናልባት የስርዓት የዘማሪ አሁን ለምሳሌ የኢትዮጵያ ኦርቶዶክስ ላይ ምን አለ ያሬዳዊ ዜማዎች አሉ። ቅዳሴው አንድ ነው። አንዳንድ ገድላት ራሱ ስታነብ አንዳንድ መላል የተጨመረ በኮፕቲክ ኦርቶዶክስ ማርያም ታማልዳለች። በፍጹም ታማልዳለች። በጣም በእውነት ነው የምመሰክርልህ። ኦኬ እሺ። በኮፕቲክ ኦርቶዶክስ ማርያም ጥንተ አብሶ አለባት የለባትም? እንዲህ የሚባል የለም። ጥንተ አብሶ የሚባልባት የለም። እንደዛ አይነት ነገር የለም። እንዴት የለም ነው? ወይስ አለባት ወይስ የለባትም? የለባት። ድቀተ ባህሪ የለባትም አይደል? የሆነ የግዕዝ ቃላቶች ይከብደኛል። አምሶሪ እሺ እንዳትጠቀም። ድቀተ ባህሪ ማለት ያው ጥንተ አብሶ ማለት ነው። ኦኬ የመጣ ዲሴንድ ያደረገ ኃጢአት የለባትም። ኦኬ ምን ያደረገ ኃጢአት ነው ያለባት?
ምን ያረገ ኃጢአት ነው ያለባት? ንጽሕት ነች፣ ኃጢአት ምን ያረገ ኃጢአት ነው ያለባት? ምን ማለት ነው? ይቅርታ በቃሽ አላወቀውም። ኦኬ ወደ ገድላቱ ተመለሰሽ። ምንድነው መሰለ ገድላት ላይ ያየሁትን እውነት ነው የምናገረው፣ ለመከራከር ሳይሆን ለትምህርት ነው። ገድላት እዚህ ኢትዮጵያን ኦርቶዶክስ ላይ የተጻፉ ገድላት እዛም ላይ ታገኛቸዋለህ። ግን አንዳንድ መጽሐፎችን ሳነጻጽር ተጨማሪ የተጻፉ ስህተት ያለባቸው ምናምን ልታገኝ ትችላለህ። ግን ያ ማለት ስህተቱ መታረም አይችልም እያልኩ ሳይሆን መታረም አለባቸው። እንደዚህ አይነት ስህተቶች ሊያጋጥሙ ይችላሉ እንጂ ይኸውልህ ገድላቶችን በጣም እጅግ ብዙ ናቸው። እኔ በጣም ጥቂቶቹን ያየሁት እንጂ አንብበህም አውቀህም አንጨርስም። የቻለውን እናነባለን፣ ጻድቅን የጻድቁን እንቀበላለን እንጂ አናውቀውም ብዙ። ልክ ነው። እዚህ ጋር በጣም ወሳኝ ነገር ተናገርክ። ገድላት ድርሳናቱ ከመብዛቱ የተነሳ አንብበህ እንኳን ራሱ የማጨርሰው የመጽሐፍ ጥርቅም ነው የተጻፈው፣ በጣም የበዛ ማለት ነው። አንተ በህይወት እንደው ይህንን ገድል አንብቤ ጨርሻለሁ ብለህ የምትለው የትኛውን ገድል ነው? ካነበብከው ገድል ላይ እንድጠይቅህ ብዬ ነው። አንብበህ የጨርስከው ገድል አለ? እንዴት መሰለህ አንብበህ የምትጨርሰው ሳይሆን የምናስብባቸው ቀኖች፣ ይሄ እንደ መጽሐፍ እንደ ስቶሪ አንብበህ የምትጨርሳቸው ሳይሆን የሆነ ቀናቶች የተሰጠ አሳይን የተደረግናቸው የቅዱሳን ቀኖች አሉ። በዛ ቀን የሆነች ታሪክን ተወስድና ያንን እኔ ያልኩ አንብበህ የጨርስከው ገድል አለ አንተ በግልህ? ለምሳሌ አሁን ድርሳን ሙሉ ለሙሉ አንብቤ እንደዛ መጨረስ አይደለም የምፈልጋቸውን። የዛሬ እንዳልኩ በጣም ብዙ ናቸው። ከሆነ እየወሰደ ማለት እኮ ያለብህ ታሪኩን ባጋጠም እያነበብኩ ማለት ያለብህ እኮ እኔ አንድ ጥያቄ 3 ጊዜ መጠየቅ ያለብኝም አንብበህ የጨርስከው ገድል አለ ወይ ብዬ ስልህ አይ አንብበህ የጨረስኩት ገድል የለም፣ በቃ እንደሱ ነው ማለት ያለብህ። አንብበህ የጨረስከው ገድል የለም፣ አንብበህ የጨረስከው ድርሳን የለም። ስለዚህ የአንድን ጻድቅ እንኳን ሙሉ ሂስቶሪውን አታውቀውም ማለት ነው። በቃ ታዲያ የአንድን ጻድቅ የተባለ ሙሉ ሂስቶሪውን እንኳን አታውቀውም እና አሁን ሙሉ ሂስቶሪውን ባላነበብክበት አታውቅም። ስለዚህ ባላወቅክበት በውስጡ ነገረ ድህነትን ይናገሩ አይናገሩ፣ ያስተምሩ አያስተምሩ፣ ይተርኩ አይተርኩ ምንም የምታውቀው ነገር የለም። አይ ቲንክም አይጠበቅብኝም መሰለኝ። ለምን? መጽሐፍቶቹ ያው የማይረቡ መጽሐፍቶች ስለሆኑ አይደል? አይ እንዴት ይባላል? የማይጠበቅብኝን መጽሐፍ ማለት የማንበብ ሁሉንም የማወቅ ግዴታ የለብኝም ማለት እንዴት ነው አናሎጂ የሚሰራው? የማይረቡ ተብሎ እንዴት ይገኛል? አንድም እኮ የለም ሁሉንም ለማለት። አሁን ለምሳሌ እንደው አንድ 5ቱን ወይ 10ቱን ወይ 3ቱን ወይ 2ቱን አንብበህ ቢሆን ኖሮ ሌሎቹን ሳላነበብካቸውም ወይ ብዬ ብልህ አይ ሁሉንም የማንበብ ነገር አይጠብቅብኝም እነዚህን ግን አንብቤያለሁ ብለህ ማለት ትችል ነበር። አንተ እኮ አንድም አላነበብክም። አንድም ማለት የአንዱንም ይቅርታና በጣም ያው ለመማር የገባን ይመስለኛል። እና አሁን ምንድነው አላነበብኩም ማለት ሳይሆን ሙሉ የጨረስኩት መጽሐፍ ያ ማለት አንብቤ አላቅም ማለት ሳይሆን ኮምፕሊትሊ ነው። ቀንጨብማ እንደዛ አይነትማ እኮ እንዳነበብክ ነገረኛል። ለምሳሌ አሁን የዕለቱ በወሩ ወርሃዊ በዓል በሚደረግበት ሰዓት ላይ የሚነበበው አለ አይደል? የወሩ እንደሱ አንድ ምዕራፍ ምናምን ነገር ወይ ሲነበብ ሰምተሃል ወይ በግል አንብበሃል። እንደሱ ማለት ነው። እኔ ያልኩትን የአንዱን አሁን ተክለ ሃይማኖት ከሆነ የገድለ ተክለ ሃይማኖትን ሙሉውን መጽሐፉን አንብበህ ሙሉን ሂስቶሪ አላገኘሁም፣ አታውቀውም። እሺ አላገኘሁትም። ትክክል ነህ። ያ እሱ በእንደሱ ነው እያልኩ፣ በእንደሱ አይነት አነባበብ አንብበህ ሙሉውን ገድለ ተክለ ሃይማኖት ማን ነው? ጸሐፊው ማን ነው? በስንት መቼ ተጻፈ? ለምን ዓላማ ተጻፈ? ተክለ ሃይማኖት እድገቱ የት ነው? ቤተሰቡ አኗኗሩ እንዴት ነበረ? የጋብቻ ህይወቱ እንዴት ነበረ? የቅድስና ማዕረጉ እንዴት ነበረ? ማነው ቅድስና የሰጠው? በስንት ዘመን የኖረው? እንደዚህ ብሎ የሚለውን በውስጡ ደግሞ ለእርሱ ተብሎ ተሰጠ የተባለ ቃል ኪዳን፣ የተቀበረበት መቃብር፣ የረገጠው ቦታ፣
የገደመው ገዳ ምናምን ነገር የሚባሉ እንደነኛ አይነት ከዚህ ጋር በተገናኘ የተያያዙ በጣም ብዙ ነገሮች አሉ። እሱን ሁሉ ዲቴይል አታውቀው፣ ምክንያቱም ስላላነበብከው ነው እንጂ የማታውቀው እንደው እስከ ወዲያኛው ድረስ አታውቅም እያልኩ አይደለም። ኦኬ ብታነባቸው ግን ምንድነው ብታነባቸው ግን በውስጣቸው የተጻፉቱ አብዛኛው ነገረ ድነትን ማዕከል ያደረጉ ናቸው። ኦኬ ለምሳሌ ሐሙስና እሑድ እባብ የገደለ ሰው ኃጢአቱ እንደሚሰረይለት ታውቃለህ? የክርስቲያን ወገን የሆነ ሁሉ ኃጢአት እንዲሰረይልህ ከፈለግ ሐሙስና እሑድ እባብ መግደል አለብህ። እስቲ ማስረጃ ታመጣልኛለህ? እንድትጸድቅ ደግሞ ፍርፋሪ መብላት አለብህ። ደብረ ሊባኖስ ሄደህ የወደቀ ፍርፋሪ ማለት ፍርፋሪ ምንድን ነው? ምግብ ነው ወይስ? ፍርፋሪ ማለት ምግብ፣ ይሄ ሰዎች ስንበላ ከእጃችን የሚወድቀው አለ አይደለ ወይ? ካፋችን ስንጎርስ የሚንጠባጠበው። ኦኬ ማስረጃ ትሰጠኛለህ? ሶሪ ግድ የለም። እና አወቀው ከእጃችን ስንጎርስ ወይ ከእጃችን የሚወድቀው ወይ ካፋችን የሚወድቀው ወይ ደግሞ በልተን ገብቶኛል። ይቅርታ ገብቶኛል። እሱ ማለት ነው ፍርፋሪ ማለት እሱ ማለት ነው። ወድቆ በእግር የተረገጠ ወፎች በልተው ግማሹን የተዉት ወፎች ያላዩት እሱን በልተ ትጸድቃለህ ብሎ ይላል። ኦኬ አንደኛ ማስረጃው የምታሳይ ለምን ምንድን ነው? አንደኛ ኢንፎርሜሽኑን ፕሩፍ ማድረግ ማስረጃ፣ ሁለተኛ መጽሐፉ ኦሪጂናሊቲውን ብታሳየኝ፣ ሶስተኛ ደግሞ ያው ምንድነው እነዚህ ገድላቶች ስህተት ከሆነ አይ ቲንክ የቤተክርስቲያን የምትባላለች አካል ውድቅም ሊሆኑ ይችላሉ። ምናልባት እነዚህም ነገሮች እሱማ ከሆነ አሳይተናቸው ባለፈውን የዝክረ ኒቄያን ስብሰባ አይተዋል ኦርቶዶክሳውያን። እሺ ብዙም አላቅም፣ መረጃ የለኝም። እሺ እንዴ አንተ ኦርቶዶክስ ነኝ እኮ ብለሃል አይደል? የኢትዮጵያ ኦርቶዶክስ ነኝ አላልክም? ኢትዮጵያ ኦርቶዶክስ ከተላለው ከዛ ከኮፕቲክ ነው የመጣሁት፣ ግን ያንን ስብሰባ አላየሁትም። ምን እንዳሉ አላቅም፣ መረጃ የለኝም። የት ነው የምትኖረው? አሁን እኔ አዲስ አበባ ነኝ። አዲስ አበባ ተቀምጠህ ነው ዝክረ ኒቄያ ስብሰባ ሲደረግ የማታውቀው? አዎ ማለት አይ ዶንት ቲንክ ግዴታ ሊኖርብኝ ይችላል ብዬ አላስብም። ሌላ ስራ ላይ አንተ የኦርቶዶክስን ቤተክርስቲያን የኢትዮጵያ ኦርቶዶክስ ቤተክርስቲያን አትወክልም። ከአንተ ጋር በዚህ ጉዳይ ላይ አላወራም ብራዘር። ቴንክ ዩ ብሩኬ። በሌላ ሀሳብ ላይ ማውራት ትችላለህ። አንተ ይህን መጽሐፍቶቹንም አታውቃቸውም፣ ቤተክርስቲያኒቱንም ኦርቶዶክስንም አታውቃትም። ኮፕቲክ ነህ። ኮፕቲክ ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን አይደለችም። አንድ ናቸው ብራዘር። እንዴት አንተ በራስህ ትወስናለህ ወንድሜ? አይደለም የሚል ማስረጃ ብታቀርብልኝ። ስለኔ የምታውቀው ነገር የለም። ኮፕቲክ ኦርቶዶክስ ከኢትዮጵያ ኦርቶዶክስ ጋር አንድ የሚያደርጋት ነገር ቢኖርም ግን በብዙ አስተምሮት እንደምትለይ ወይ የተጻፈ አንድ አይደሉም የሚል ሀሜት እንዳይሆን አቤት ወንድም ታሽ አንድ ከሆኑ እኮ ይመስክርልን እና በቃ እኔ ላሳየው። እኔ ልቀበለው ወንድምነት። እሺ አንድ ናቸው ብለህ ነው የምታምነው? አንድ ናቸው። በጣም ደስ ይላል። አንድ ናቸው። እሺ ስለዚህ የኮፕቲክም ሆነ የኢትዮጵያ ኦርቶዶክስ አንድ ናቸው ብሎናል። አቋምህን ጻፉለት ፕሊዝ፣ አቋሙን ጻፉለት እንዳይቀየር በኋላ። እሺ በኮፕቲክ ኦርቶዶክስ በነገረ ድነት ላይ አንድ የኮፕቲክ ኦርቶዶክስ በክርስቶስ ኢየሱስ በማመን አሁን የዘላለም ሕይወት አለው? እዚህ ጋር ክሊር ላደርግልህ፣ እሺ ኤክስፕሌን ላደርግልህ። የዘላለም ሕይወት አንዴ ንስሐ ገብተህ ክርስትናህን ከተነሳ በኋላ በፍጹም ካለምንም ስራ የዘላለም ድህነትን ታገኛለህ። ከዛ በኋላ ግን የሚጠበቁ የትእዛዛቶችን እያከበር ድህነትን መፈጸም አለብህ። ይሄ ያልፈጸመ ሰውስ? አሁን ካልፈጸመን ግን ስተት ስትፈጽም፣ አሁን ለምሳሌ በኛ ኤቭሪ ሳምንት
በየሳምንቱ ገባና ንስሐ እንገባለን። የሚሰጠን ጸሎትና ስግደት አለን። እሱን ጨርስና እንቆርባለን። ሁልጊዜ ንስሐ እየገባን ነው እንደዚያ ትግላችንን እስከ መጨረሻ የምንታገለው ማለት ነው። እሱንስ ያላደረገ ሰው ያው እሱ ንስሐ ገብቶ ኃጢአት ሰርቶ ንስሐ ካልገባ ያው እሱ የዘላለም ሕይወትን ያጣል ማለት ነው። ያጣል የለውም። እርግጠኛ ነህ? ይሄ ሰው እርግጠኛ ነኝ። እኔ ሳለ ለምሳሌ ሁልጊዜ ንስሐ እንድንገባ ደግሞ ተግባርም ነው። ንስሐ በየጊዜው ነው እንድንገባ የሚያስገድዱን። በተግባር ነው በህይወት የምኖረው ነው። ለምንድን ነው መጮህ የፈለግከው? ዳጅ ሰማሁ እኮ ዳጅ ጊዜ ሰጠው ሰማሁ አይደል? አቋም ለውጥ ማምጣት ከፈለክ እድል ሰጠው ሰማሁ። መድገም ለምን እንደፈለክ አልገባኝም። የሚቀየር ሃይማኖት ግራ ገብቶኝ ነው አጠያይቀ። እሺ ግራ ከገባ አሁንም ማስተካከል ችግር የለም። በንግግር ግራ ላጋባ አታት እንትን ኃጢአት ሰርተህ ከሞትክ የዘላለም ሕይወት የለም። ምንም ሚንስ የለውም። በኮፕቲክ ኦርቶዶክስ ምንም ሚንስ የለውም። ንስሐ መግባት አለብህ። ያልገባ ሰው እያወራን ያለ ነው። ያልገባ ሰውማ በቃ የፍርዱ የእግዚአብሔር ነው። በቃ እሺ አሁን እችን ታነብልና አማርኛ ማንበብ እንደምትችል ተስፋ አለኝ። መቼስ አዲስ አበባ ውስጥ ኖረ አማርኛ ማንበብ አትችልም? እሺ በጣም ጥሩ። እሺ በአጋጣሚ አንድ መጽሐፍ ነው መኪና ውስጥ ይዤልኝና እሷ መጽሐፍ ላይ ሲኒያት መጀመሪያ መጽሐፉ ምን እንደሆነ ብትነግረኝ። ገድለ ድርሳነ ገድለ ክርስቶስ ሰምራ። ዱ ዩ ቲንክ ገድል ከነገረ ድህነት ጋር የሚያገናኘው ነገር ያለ ይመስላል? ማለት እንደማይገናኝ ታሳየኛል። አንብበውና ወይ አይገናኝም ይሄማ ትለኛለህ። ችግር የለም። ስለ ምን እንደሚያወራ መጽሐፉ ስህተት ካለበት የገድሉ መጽሐፍ እዛው ይወስደዋል። ግን ያለውን ነገር አብረን አንብበውና ስህተትም ከሆነ ስህተት ነው ትለኛለህ አንተ ራስህ። እኔ ከምል አንብበውና ይሄንን አላምንበትም ይሄ ስህተት ነው የቤተ ክርስቲያኒቱ አስተምሮ አይደለም ትለኛለህ። ከዛ እቀበልሃለሁ ማለት ነው። ዳጂ ያው ቀጥል አንብብ። እሺ ዳግመኛ እሺ እያነቃነቀው ነው ማንበብ አልቻልኩም። እሺ አንዴ እሺ ይሄው እሺ ዳግመኛ ከዕለት አንደኛው ቀን እና እሺ እናታችን ክርስቶስ ምንድነው ክርስቶስ ሰምራ የመላእክት አለቃ ቅዱስ ሚካኤል ወደ ሰማይ አሳርጎ ከፈጣሪ ፊት አቆማት። ጌታም በየዕለቱ ከሲኦል 3000 ነፍሳትን እንድታወጣ ስልጣን ሰጣት ወይም ቃል ኪዳን ገባላት። ምንድነው ጥያቄ? አሁን እዚህ ላይ እኔ ነው የምጠይቀኝ እኮ ጥያቄውን እዚህ ላይ አነበብኩት። ጥያቄን ንገረኝ። ኦኬ እነኚህ ሰዎች ምግባር ነበራቸው ሲኦል ሲገቡ? ምግባር ነበራቸው ሲኦል ሲገቡ? አይ ሆፕ ሲኦል ገቡ ማለት ምግባር የላቸውም። ኦኬ በሲኦል በዛው ቀሩ ምግባር ስለሌላቸው? እሺ እሺ እዚህ ላይ እንደሚለው አልቀሩም። እሺ የት ነው የገቡት? የት እንደገቡ ታወጣለች ነው የሚለው። የት እንደገቡ ምንም የሚነግር ነገር የለም። አውጥታ የት ነው የምታረጋቸው? እንዲሁ ዝም ብለህ ስትገምት ምናልባት ከሲኦል ወጥተው ሽርሽር ምናምን ይኖር ይሆን እዛ? አላውቅም፣ ምንም መረጃ የለኝም። አሁን ኮንቴክስቱ ምን ለማለት እንደሆነ አልገባኝም። ከሲኦል ከወጣ አንድ ሰው የት ነው የሚኖረው? ከሲኦል እና ከገነት ውጭ ሌላ አለ? አላውቅም። እዛ በሰማይ ቤት እንግዲህ በእናንተ ቤተ እምነት ምን እንዳለ አላውቅም። እንግዲህ ወይ የቫኬሽን ፕሌስ ካለ አላውቅም። ወንድሜ እንደዚህ አይነት ነገር አላውቅም። ምንድን ነው ቫኬሽን ፕሌስ ምናምን? አይ ቲንክ እምነት ነገር ከሲኦል ወጣው ሲል የት ነው የሚገቡት? ከሲኦል የወጣ ሰው የት ነው የሚገባው? አሁን የዚህ ኮንቴክስት ነፍሶቹን ታወጣለች። የት ነው የምታወጣው? ሜቢ እኮ ከሲኦል ታወጣለች ይላል። ከዛ ወደ ገነት አስገባለች የሚል ነገር የለም። ከሲኦል አውጥታ የት ነው የምታስገባቸው?
አልተጻፈማ። ምን ላንብብልህ ወንድሜ? ወይ የምታስገባበት ከስር ካለ አሳየኝና አታውቀውም ልታስገባ እንደምትችል? እኔ በምን ከነፍሳትን ከሲኦል ታወጣለች ካለ እንግዲህ አንደኛ ይህንን ኤክስፕሌን የሚያደርጉ ሰዎች ገድሉ ላይ ሪቪው አድርገው እሱን የሚሰጡ ሰዎች ይኖር። ሁለተኛ አውጥታ የት እንደምታደርግ አላውቅም። ሶስተኛ የመጣህልኝ ደግሞ አላውቅም እያልከኝ ያለው ብራዘር። ሶስተኛ የመጣህልኝ መረጃ አላውቅም እያልከኝ ነው ያለው ብራዘር። አንዱን አቋምህን አላውቅም ያወዳደርን የነበረው ኮፕቲክ እና ኢትዮጵያን ኦርቶዶክስ ይሄንን አላውቅም እያልከኝ ነው። አሁን እያመጣልኝ ያለው ደግሞ ገድል ነው። ገድል ደግሞ ስህተት እንዲኖራችሁ በዚህ እምነት አንድ ናችሁ እንደማለት አንድ ናችሁ። በዚህ እምነት ከሲኦል ያለ ምግባር ከሲኦል የሚወጣበት ትምህርት አለ በኮፕቲክ ኦርቶዶክስ። አሁን ገድል ለድህነት ገድል ላይ ተጻፈ ለድህነት ኮንሲደር የማድረግ የሚባል ነገር የለም። ለድህነት የሚጠቅመው ወይስ በኮፕቲክ በኢትዮጵያ ኦርቶዶክስ ነው በኮፕቲክ ነው የሌለው? ኢትዮጵያን ኦርቶዶክስ ኮፕቲክም ገድላት እና ይሄ የማን መጽሐፍ ነው? ይሄ የማን መጽሐፍ ነው? ኦርቶዶክስ ነው የሚሆነው። የትኛው ኦርቶዶክስ? ኢትዮጵያን ኦርቶዶክስ ማለት ነው። የኢትዮጵያ ኦርቶዶክስ ሰዎች ከሲኦል የሚወጡበት የነገረ ድነት አስተምሮ አላቸው ማለት ነው። የነገረ ድነት አስተምሮ አላቸው። አንድ አይነት በክርስቶስ ሳምራ እንዴት ላደርግልህ? አሁን ገድል ማስረጃ ሆኖ ሊሳሳቱ ይችላሉ። ወዳጄ ተሳስቷል እያልከን ያለው ይሄ መጽሐፍ አንድ ምረጣ ተሳስተዋል ነው መጽሐፍቶች። ይሄ ተሳስቷል አሁን ይሄ ሐሳብ አላልኩም። እሺ በላክ ነፍሳትን ታወጣለች ሲል ለምሳሌ ምን እያለ ነው? አሁን ለምሳሌ እኔ ኮንሲደር ላደርገው ይችላል። ነፍሳትን ታወጣለች ማለት ለምሳሌ ምንድን ነው? ለምሳሌ አላቅም። አንደኛ ስፔሲፊካሊ ሳይገል ካላወቅ አላቅም ብሎ ሰው ወሬ አይዘው ብራዘር። አሁን አላቅም ያለ ሰው በቃ አያቅም እያስረዳው እያልኩ ወዳጅ አንዴ አላቅም ሳይሆን ባይዘው ይሄኛው ረጋ በል አንዴ። አላቅም የምትል ከሆነ አላቅም ነው የምትለው። ኦኬ አውቃለሁ የምትል ከሆነ ደግሞ የምታውቀውን ነገር በመረጃ ታወራለህ ማለት ነው። አላቅም እያለ ሰው ስለማያወራ ማለት ነው። እሺ ምንድነው አሁን የምታውቀው ነው ወይስ የማታውቀው ነው የምታወራው? አሁን የማውቀውን ልንገር አንዴ ስሙኝ። አንደኛ ነገር የምታውቀውን ልንሰራ ከሲኦል ከወጣ በኋላ የምታውቀውን እዚሁ መጽሐፍ ላይ እሺ ከሲኦል ታወጣለች ይላል። ከወጣ በኋላ የት እንደሚገባ አላውቅም። ወይ ነፍሳቸው ስጋቸው ነፍስ ዘርቶ ይውጣ ወይ ወደ ገነት ይገቡ። ምንም የሚገልጽ ነገር ስለሌለ ምንም ማለት አልችልም እዚህ ላይ። እሺ ችግር የለም ላስነብባ በቃ ችግር የለም። ከዛ እስቲ አንብበው። የዚያን ጊዜም አቤቱ ቀጥል የት ነው? እሺ የዚያን ጊዜም አቤቱ ጌታዬ የቅዱሳን ገድላቸውን ሲነበብ ሐሰት ነው በማለት የማያምኑ ብዙ ሰዎች አሉ። እንግዲህ እነዚህን ያሉ ሰዎች ትምራቸዋለህ ወይስ አትምራቸውም አለችው። እርሱም በጥዑ ልብ ሆኖ ያለ መጠራጠር የሚያምኑትን ወደ መንግስቴ ይገባሉ አለ። ስለምን እየተወራ ነው ያለው እዚህ ክፍል ላይ? ወጥተው ስለ መግባት ነው። እሺ ምንድነው በጥብ እሺ ሆኖ ያለ ስለምን ወዴት ስለ መግባት ነው? የሚያምኑትን ወደ መንግስቱ ይገባሉ። ከሲኦል ወጥተው ወዴት ስለ መግባት ነው እየተወራ ያለው? ኦኬ እሺ አሁን ምንድነው ወዴት መግባት ነው? ጨርሰን ነው የምንሄደው። ወዴት መግባት ነው? እሺ እዚህ ጋር ይኸውልህ ቅድም ወዴት መግባት ነው ብራዘር? ያልተጠየቅከውን አታወራም። ወዴት መግባት? ያልተጠየቅኩትን ሳይሆን ፍሎውን እንጠብቅ እባክህ። አዲስ ስማኝና ወዴት መግባት ነው? ወዴት መግባት ነው ብራዘር? ጨርሰን ነው ከዛ ወደ ፈለክበት አሳልተ አሁን እሺ አሁን የሚያወራው የቅድሙ ታይትል ከዚህ ጋር አይገናኝም። ሁለተኛ ጥያቄ ተጠየቀችው ምንድነው በገድላት የማያምኑ ሰዎች እንዴት ይሆናሉ ብላ ለጠየቀችው ሪስፖንድ ነው። ይችኛዋ ግን ነፍሳትን ወዴት ስለመግባት ነው ወዳጅ? ወዴት ስለመግባት ነው? እሺ አሁን ሁለት ነገር አገናኘ። የተሳሳትከውን ብቻ እንዴ ልንገርህና ወዴት ስለመግባት ነው? ችግር የለም። አሁን እየተወራ
ስህተቴን ታሳየኛለህ። ወዴት ስለመግባት ነው እየተወራ ያለው? ችግር ወዴት ስለመግባት እንደሆነ እሱም ብቻ ታሳየኛለህ። አሁን መጨረሻ ያነበብከው ስለ መንግስተ ሰማያት መግባት ነው የሚያወራው። ከላይኛው ኢሹ ጋር ግን አይገናኝም። እሺ ከላይኛው ኢሹ አይገናኝም። የላይኛው ኢሹ ምንድነው? አስረዳኝ። ይኸው የላይኛውን ኢሹ አንድ ያስረዳኝ። የላይኛውን ኢሹ ለመታስረዳኝ ስላልተገናኘ አሁን የላይኛውን ኢሹ ይኸው እየጠበቅኩ ነው ያለው። የላይኛው እሺ ከሲኦል ነፍሳትን ስለማውጣት ነው የሚያወራው። ሁለተኛው ደግሞ እዚህ ጋር የት ነው የሚወጡት? ብራዘር እየጨረስኩ ነው። ልታስረዳኝ ያው ማላቀው አላቅም አልኩ እኮ ቅድም። ወዴት ነው የሚወጡት የሚለው አላቅም። ችግር አሁን ሁለተኛው ሆልድ እንሄዳለን። ሁለተኛው ላይ ደግሞ እንሄዳለን። ይመቸኛል። እኔ ሁለተኛው በኮፕቲክ ኦርቶዶክስ ሁለተኛው ደግሞ ሌላ ጥያቄ ነው ብዬ አንዴ ከሁለተኛው ላይ ደግሞ እንመጣለን። አንደኛውን እንጨርስና ከዛ ሁለተኛው ካልገባ ደግሞ ሁለተኛውን ደግሞ እንሄዳለን፣ እናወራበታለን። ችግር የለም፣ በጣም ችግር የለም። አሁን የአንደኛውን እንጨርስና ከዛ ወደ ሁለተኛው ደግሞ ስለ ዘላለም ወደ መንግስቱ ስለሚገቡበት ነገር በደንብ እንነጋገርበታለን፣ ካልተገናኘልህ ማለት ነው። የመጀመሪያው በኮፕቲክ ኦርቶዶክስ ሰው ከሲኦል የሚወጣበት አስተምሮ አለ። ከሲኦል የሚወጣበት አስተምሮ አለ። ከሲኦል የሚወጣበት አስተምሮ ስትል ትገልጽልኝ። ምንድን ነው? ኦልሬዲ ሲኦል ከገባ በኋላ የሚወጣበት አስተምሮ አለ ወይ? ግልጽ እኮ ነው። ይኸው እንደዚህ ማለት ልክ እንደ አሁን ክርስቶስ አምራ እንዳወጣቻቸው ከሲኦል የሚወጣበት አስተምሮ አለ። አንድ ነገር ልንገርህ፣ የጻድቅ ጸሎት ታላቅን ታደርጋለች እና የጻድቅ ጸሎት ሊያደርግ እንደሚችል አምናለሁ። አለ ወይ ነው? ከሲኦል የሚወጣ አስተምሮ አለ ወይ? እሺ መጽሐፍ ቅዱስ ማስረጃ ስጥ። እሺ ችግር አጠገብ መጽሐፍ የለም። ሜቢ ፎሎ አድርጌ ልልክልህ እችላለሁ። አይዞህ ወዳጅ፣ እኔ ያለኝ መጽሐፍ ቅዱስ እኔ ያለኝ ወንድምነት አለው። ሁላችን አለን። እዚህ ያለን እኛ ክርስቲያኖች ነን። ከታችም አሉ። አንተ ጥቅሱን ስጠን እኛ እናወጣለን። ብራዘር ምንድን ነው የፈለከው? የመጽሐፍ ቅዱስ ጥቅስ ነው የፈለከው? ማስረጃ። በቅዱሳን አማካኝነት ከሲኦል የሚወጣ ሰው ማስረጃ። እሺ ቁጥር ሳልነግርህ በሲኦል ትወጣለች ስፔሲፊካሊ እያልኩ ሳይሆን ቁጥሩን አንተ ታሳየኛለህ። ማስረጃ ነው የጠየቅን ወንድም። ማስረጃ ማለት መጽሐፍ ቅዱስን ገልጠ እዚህ ቦታ ላይ አለ ብለህ ማሳየት ማለት ነው። እሺ አንዴ ስማኝ ላውራ። መጽሐፍ ቅዱስ እጅ ላይ ስላለ የጻድቅ ጸሎት ኃይልን ታረጋለች ከተባለ ከኃይሉ ውስጥ ከሲኦል ማውጣትን ሊሆን ይችላል። ስለዚህ ኃይልን ገደብ የለውም። እሱ በቂ ማስረጃ ነው ብዬ አምናለሁ። ማስረጃ አሁን እሱን ጥቅስ ንገረንና እዛ ክፍል ላይ ስለ ሲኦል ስለማውጣት የሚያወራ ሀሳብ እንዳለው ሰዎች አትደረባ ስታወራ ሰማው አይደል? በራስ አይዞ ክፍሉን ጠቅሰ እዛ ክፍል ላይ ከሲኦል ስለመዳን በቅዱሳን አማካኝነት እንግዲህ የኮፕቲክ ኦርቶዶክስ እንደዚህ ነው የምታምነው እያልከን ያለው ከሲኦል ሰዎች ያለ ክርስቶስ ኢየሱስ እደግመዋለሁ፣ ኃጢአተኛ በደለኛ ምግባር የሌለው ሰው ያለ ክርስቶስ ኢየሱስ በቅዱሳን ጸሎት መውጣት እንደሚችል የሚናገር ሐሳብ መሆኑን ታሳየናለህ ማለት ነው። ያው በኮፕቲክ ኦርቶዶክስን መዋሸት ስለፈለክ ነው እንዲያደረግከው እንጂ ሊትራሊ የኢትዮጵያ ኦርቶዶክስ ተዋህዶ አማኝ ነህ። ግን ያው በእሷ ስም መነገድ ስለፈለክ ነው። በእሷ ስም አሁን ያው ኮፕቲኮች የሉም ብለህ ያው መነገድ ስለፈለክ ነው። ዳኒ አለ አለው እየጠበቅነው ነው። ይመለሳል ብለን አይመለስም። ኧረ ኮፕቲክ ነው ይመለሳል። በኢየሱስ ክርስቶስ ምልጃ ላይ ራሱ እኮ ትልቅ ልዩነት ያላቸው። ኮፕቲክ እኮ አማላጅ ነው ብላ ታምናለች ዛሬ ድረስ። ኢየሱስ ክርስቶስ አማላጅ ነው ትላለች። የኢትዮጵያ ደግሞ አማላጅ ነው።
እሺ ወዳጅ አባቶች አሉ እዚሁ ኢትዮጵያ ውስጥ ማብረን አለን። አሁን ማወቅ ጥያቄ ማቅረብ ትችላላችሁ። የኔን ጥያቄ ግን አልሰማኝም። ወደ ማስረጃ እየነገርኩት ነበር። ወደ ማስረጃ የጻድቅ ጸሎት ወደ ማስረጃ እኮ የጻድቅ አንዲ ስማኝ፣ እየነገርኩት ነው። ስማኛ እባክህ ወንድሜ። እኔ ማለት ዲቤት ሳይሆን መማር ነው የፈለኩት። እሺ ይቅርታ። አይ ዲቤት ነው ያስከው፣ መማር አይደለም ዲቤት። ቀጥል። አሁን ማስረጃ ምን ላይ ላውጣ? ትምህርት ሆኖ ፍሬ እንዲያፈራ ነው። እሺ ይቅርታ። አይዞህ። የጻድቅ ጸሎት ምን ላይ ላውጣ የሚል መጽሐፍ ቅዱስ ላይ የለም። ምን ላይ ላውጣለህ ወዳጅ? አተው ነው አንተ እኔን የምትጠይቀኝ? አጂ ለምን ፈልገው ሰርች አድርገህ ፈልገው ሰርች አድርገው። መጀመሪያ መጽሐፍ ቅዱስ የቱ ጋር እንዳለ እንኳን ሳታውቅ ምን እንደሆነ ሐሳቡ ስለማትረዳ ፈልገው። እስቲ እድል እንሰጣለን። ፈልገው ወዳጅ ፈልገው። እሺ ሌላ ኦርቶዶክሳዊ ካለ እንቀበላለን። ያው ምንም ሰበብ እንደሌላችሁ እንድታዩት ያክል እሺ እሺ ወንድሞች በቃ ተቀበሉት፣ ቢኒን ተቀበሉት። ጸጋ ይብዛላችሁ። ብርኬ አንተ ተቀበለው። እኔ ጋር ልጆች ጫጫታ ስላለ ብርኬ ያለህ አይደል? አለው እኔ ከማላንካራ ነኝ። እንግዲህ አለው ከማላንካራ ኦርቶዶክስ አለው ወንድምነት። እሺ ተቀበለው በቃ። እሺ ቢኒ እንኳን ደህና መጣህ። ሄሎ ቢኒ ይሰማል? ድምጼ ይሰማል? ቢና እየሰማን አይደለም። የኔ ድምጽ ይሰማል አይደል? በደምብ ይሰማል ወንድምነት ይሰማል። እሺ ሰላም ብያለሁ ሁላችሁንም። ኤርሚዬ፣ ዴቪድ፣ ዳኒ፣ ሲፈን፣ ክርስቲያን ወንድምቶቼ ሁላችሁንም ሰላም ብያለሁ። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ስላገኘኋችሁ እጅግ በጣም ደስ ብሎኛል። ኮፕቲክ ነኝ ያለው ሰው ግን በጣም ያዝናናል። በጣም ያዝናናኝ ማለት ነው። እሺ ቢኒ ይሰማል? ቢኒ አሁን ይሰማኛል። ቅድም እኮ የተሰማኝ ነበር፣ ወይ ምናልባት የኔ ኔትወርክ ይዞኛል መሰለኝ። የኔ እየተሰማ አልነበረም። ሰላም እያልኩ ያንተ ድምጽ አይሰማም ነበር። እንኳን ደህና መጣክ። እንኳን ደህና ቆያችሁኝ ቤተሰብ፣ ሁላችሁም ሰላም ብያለሁ። ከየት ቤተ እምነት ነህ? ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። መልካም። ገድላት ለድህነት አይሆኑም የሚል ርዕስ ነው ርዕሳችን። እስኪ አንድ ጥያቄ ልጠይቅህ። ገድላቶቹ እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ ወይስ አይደለም? ቀጥሎ ለምናወራው ነገር መሰረት ስለሚጥልልን ማለት ነው። እሺ እስትንፋሰ እግዚአብሔር ናቸው ብለህ ታምናለህ ወይስ አይደለም? ያው ሙሉ ለሙሉ ባይሆንም ገብቷል። በትክክል እስትንፋሰ እግዚአብሔር ይሆናሉ። ከዚያ የወጡ መጽሐፎች ይኖራሉ ብዬ አስባለሁ። እኮ አልገባም። የተክለ ሃይማኖት ገድል አለ አይደል? አሁን ያ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? የተክለ ሃይማኖትን ገድል በእርግጠኝነት እሱን ሙሉ ነው ያነበብኩት አይመስለኝም። አላነበብኩትም። ባነበው ወይ እንትን ልል እችላለሁ። እሺ ያነበብከው ገድል አለ? አሁን እንትን እየሰማው ነበረ። ሰደቅ ክርስቶስ ሳምራ ዳኒ እያሳየ በእንትን በእሱ ሀሳብ ምናልባት እሺ ክርስቶስ ሳምራ የክርስቶስ ሳምራ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ?
እሺ ድጋሜ በለው እስኪ የክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ብለህ ታምናለህ? ያ ማለት የማይሳሳት የእግዚአብሔር እስትንፋሰ እግዚአብሔር ማለት የእግዚአብሔር መጽሐፍ ነው፣ በእግዚአብሔር ሐሳብ የተጻፈ መጽሐፍ ነው ወይ ደግሞ የእግዚአብሔር መንፈስ ያለበት መጽሐፍ ነው እያልክ ነው ያለው። ለዛ ከሆነ ደግሞ አይሳሳቴ ነው እያልክ ነው። መጽሐፉ በራሱ ምንም እንከን የለበትም ልክ እንደ መጽሐፍ ቅዱስ ነው እያልክ ነው። እሱ ላይ የተረዳሁትን ልንገርህ። አይ የሚሳሳት ሊኖር ይችላል፣ መጽሐፍ ቅዱስ ብቻ ነው ሪል ስህተት የሌለበት። ገድሉ አሁን እኔ እንደተረዳው ማለት ነው ከሲኦል ወደ ገነት ታወጣለች ቀጥታ የሚል ትርጉም የለውም። ሁለተኛ ነገር ደግሞ እሷ ሚካኤል አሳረጋት የሚለው ግዴታ ይቅርታ እሱ ጋር ከመሄዳችን በፊት እስትንፋሰ እግዚአብሔር ነው አይደለም የሚለው ላይ እንስማማ ነው። እስትንፋሰ እግዚአብሔር ማለት ለምሳሌ መጽሐፍ ቅዱስ እስትንፋሰ እግዚአብሔር ነው አይደል? እሺ እስትንፋሰ እግዚአብሔር ነው መጽሐፍ ቅዱስ ስንል ምን እያለ ነው? የእግዚአብሔር ቃል። እሺ አሁን ክርስቶስ ሰምራ ገድል እስትንፋሰ እግዚአብሔር ነው ወይስ አይደለም? ነው ክርስቶስ እስትንፋሰ እግዚአብሔር ነው። ያ ማለት አይሳሳቴ ነው የእግዚአብሔር ቃል ነው እያልከኝ ነው? በልቻለው እንግዲህ አሁን እሺ አሁን ይሄ ትክክል አይደለም ምናምን ልትለኝ አትችልም፣ ምክንያቱም የእግዚአብሔር ቃል ነው ብለኛል። እግዚአብሔር ደግሞ በቃሉ አይዋሽም ማለት ነው። ከመጽሐፍ ቅዱስም ሊጋጭ አይችልም ማለት ነው። ልክ ነህ። መልካም። ቅድም ዳኒ ሲያነሳ እንደነበረው ወይ ደግሞ እዛ መጽሐፍ ላይ እንደምናውቀው ክርስቶስ ሰምራ ኃጢአተኞችን ከሲኦል የማውጣት ኪዳን እንደተሰጣት ይናገራል መጽሐፉ። ኦኬ ይሄ እውነት ነው እያልከኝ ነው? ይሄ የእግዚአብሔር ሐሳብ ነው እያልከኝ ነው? የተሰጣት ስልጣን ግዴታ ሲኦል ገብታ በእግሯ ተራምዳ ሄዳ ከሲኦል ፍስ አድርጋ እንደዚህ የማውጣት ስልጣን አይደለም። ከምድር ላይ ሆነው መሬት ላይ አሁን ለምሳሌ መሬት ላይ ያሉ የሲኦል ሰዎች አሉ፣ ኃጢአተኞች አሉ። ግዴታ ሪል ከሰማይ አድርጎ እዛው አላስቀራትም፣ አሳርጎም። ምናልባት የተሰጣት ጸጋ መሬት ላይ እንድትመለሳ ሚካኤል አሳርጓት ይሆናል። ከዛ በምን እርግጠኛው ካን በምድር ላይ ሲኦል አለ እያልከኝ ነው? በምድር ላይ ያሉ ሲኦል የሚኖሩ ሰዎች አለ እያልከኝ ነው? የት ነው እሱ ቦታ? ኖ ሳይሆን እነሱን እንድታስተምር ሊሆን ይችላል። ለምሳሌ አንድ አባት ከብዙ ኃጢአተኞችን ወደ ንስሐ አስገብቶ ዘላለም ሕይወትን እንዲቀላቀሉ ካረገ ከሲኦል አወጣቸው። ግዴታ ከሲኦል ሲባል እንደዚህ ምንጭቅ አርጎ አይደለም እኮ አንተ እየወረደች ነፍሳትን አንዴ መጽሐፉ የሚለው ሲኦል እየወረደች ነፍሳትን እንደምታወጣ ከሲኦል ነው የሚናገረው። ምኖችን? ነፍሳትን። ያ ማለት በሲኦል እሺ ቆይ ችግር የለውም ወደ አንተ አሳመጣለሁ። ሲኦል ወርዳ ክርስቶስ ሰምራ ነፍሳትን ማውጣት አትችልም? ሲኦል ማለት የተፈረደባቸውን ሰዎች እንደዛ አትችልም። እሱን አትችልም ማድረግ አትችልም። እሺ ማርያም ትችላለች? ሲኦል ገብታ አይችልም። ማንም አይችልም። አንድ ለምን ሲኦል ገባ? ቅጣቱ እኮ ነው ሲኦል። ከዛ ከገባ ይወጣል። ተፈርዶበት ሲኦል ገብቷል ሰውየው። ከዛ ማውጣት አይችሉም እነ ማርያም? አይቻልም። የተፈረደበት ሰው ከሲኦል መውጣት አይችልም። እንደኔ አገላለጽ የክርስቶስ ሰምራ የሚለው እንደኔ ያረዳድ ግዴታ ከሲኦል ነው ወይ? ይሄ ሐሳቡ ከሲኦል ገብታ እንደዚህ አፍሰይ ዘግኖ የመጣ ያክል ነው አንተ እየገለጽክ ያለው። የተሰጣ ስልጣን ምድር ላይ ያሉ ሰዎችን አስተምራ ምድር ላይ ያሉ ሰዎችን ገጽ አስተምራ ወደ ትክክለኛው መንገድ ወስዳ ከሲኦል የዚህን ያክል ሰዎች ታስተምራለች። ቢሆንስ ይሄን ሐሳብ አንተ ግዴታ ባንተ በቀጥታ ትረዳው። እሺ አምን መሰለህ አንዴ አሁን በጥፋት መንገድ እየሄዱ ያሉትን ሰዎች አንድ ሰው አንድ ክርስቲያን አስተምሮ ሊመልስ ይችላል። አሁን እኛ ይሄን አንቃወም፣ ይሄን ልንቃወም አንችልም በጭራሽ። እሺ ቴዲዬ እሺ እኔ በሱ ቪዲዮ አንድ ገለጽኩ ያለው ስለዛ ነው። እሺ ቴዳዬ ላክልኝ፣ እሺ ቴሌግራም ላይ ላክልኝ። ቴዳዬ ላክልኝ ቴሌግራም ላይ ተመልከት። ምን እያልኩ መሰለ? አንተ እንዳልከው ሰዎች በጥፋት መንገድ ሲሄዱ አንድ ክርስቲያን እነዛን ሰዎች ሰብኮ ከዛ ከጥፋት መንገድ ሊመልስ ይችላል። መጽሐፉ ግን እንደዛ አይደለም እያለ ያለው። ሲጀምር ክርስቶስ ሰምራውን በሕይወት አለች እንዴ? የለችም። እሱም አንዴ ታዲያ አንተን ቤት በኩል ነው መታ። አሁን ለምሳሌ አንተ በጥፋት መንገድ እየሄድክ ቢሆን አንተን መታ ከጥፋት መንገድ በስብከት ልትመልስ የምችለው ምንም እንደዛ አይነት መንገድ የላትም እሷ። ምክንያቱም መጽሐፎች ኃላፊዎች ናቸው እንደዚህ አይነት መጽሐፎች። ቋሚውን የሚገልጸው መጽሐፍ ቅዱስ ብቻ ነው። የተወሰነ ጊዜ አሁን ጊዜ የሚሰሩ አይደለም ነው መጽሐፍ። ለአሁኑ ጊዜ ላይ ሰራ ይችላል። አይሰራም። የክርስቶስ ሰምራ መጽሐፍ በዚህ ሰዓት አይሰራም።
አይሰራም በዚህ ሰዓት። በዛ ሰዓት የተጻፈ ሀሳብ ግልጹ ነው የሚቀመጠው መጽሐፍ ቅዱስ ብቻ ነው እንጂ የትኛውም ገድል እኔ ዛሬ ጽፌ ባስቀምጥ የኔ ሀሳብ ለዛሬ ሊሰራ ይችላል እንደኔ ያረዳል። እስኪ በዚህ ሰዓት የሚሰራ ገድል ንገረን። እሺ በዚህ ሰዓት አሁን ለምሳሌ የክርስቶስ ሰምራ የአቦ የተክለ ሃይማኖት ያልፈዋል እንግዲህ እና በዚህ ሰዓት የሚሰራ ገድል ንገረን። እሺ እንደዛ ከሆነ አሁን ወንድሜ ምን ብዬ እኔ ልጽፌ አላስቀምጠው ገድል በዚህ ሰዓት ይሰራል የምትለው ገድል ካለ አሁን አይሰራም ጊዜው አልፏል ካልከኝ በዚህ ሰዓት ሊሰራ የሚችል ገድል ምንድን ነው ታዲያ? ገድል ያነበብኳቸው ገድል ትክክል ያሉ አሁን ይሰራል ነው ወይስ አንተ ጻፍና ንገረኝ ነው የምትለኝ? ገድል የሚሰራ ኢትዮጵያ ኦርቶዶክስ አይደለም? ኢትዮጵያ ኦርቶዶክስ ነው። አዎ ኢትዮጵያ ኦርቶዶክስ ማይሰራ ከሆነ ያ መጽሐፍ አሁን ተረት ተረት ሆኗል ማለት ነው። ለምሳሌ የክርስቶስ ሰምራ ገድል በዚህ ሰዓት ማይሰራ ከሆነ ተረት ተረት ነው ማለት ነው። አሁን የኔን ሐሳብን ተረዳኝ መጀመሪያ አንድ ደቂቃ። እኔ እያልኩ ያሉት በዛ ሰዓት አንደኛ ሁለት ሐሳብ አለኝ። ቃል የተገባላት ነገር ለሰማይ ቤት ይሁን ለምድር ይሁን እዚህ ጋር የሚገልጽ ነገር የለም። ከሲኦል ሲል ምድር ላይ ያሉ ሰዎችን አስተምረሽ እንደዚህ አድርጊም ሊሆን ይችላል። ሁለተኛ ነገር ደግሞ በዛ ሰዓት ይሰማል። እሺ ቀጥል። ሶሪ አዎ ቀጥል። አሁን ግዴታ ከሰማይ አረገች ወርዳም ሊሆን እኮ ይችላል። አረገ ወረደ ሰው በሱ ስልጣን የሚደረግ ነገር የለም። በዛ ሰዓት በቀን ይዚን ያክል ሰው አስተምረሽ ወደ ትመልሻለሽ። ለምሳሌ እኔ ፈጣሪ በሆነ ምክንያት በሰበብ አግኝቶኝ ተገልጾልኝ በቀን ይዚን ያክል ሰው መመለስ ትችላለህ አስተምረህ። ዳኒ ለምሳሌ አሁን እንደዛ ነው አይደል እየሰራ እንደዛማ እንዳይሆን ይሁን አይደል ዳኒ ሀሳባውን እናንተ ሀሳባውን በእናንተ አገላለጽ ከህይወት የወጡትን ሰዎች ወደ ህይወት እንመልሳለን ነው። ለእሷ የተገባ ቅላቃል ለዚህን ያክል ነው ለክርስቶስ ሰምራ እሱ ማይሰራው ለምንድን ነው? በህይወት የለችም ተባባልን እኮ አየህ። አሁን እኛ በህይወት አለን። ይኸው ቃሉን እየነገርን ነው እኛ ለአንተ። አሁን ይሄ እድል ለእኛ አለን። እኛም ካለፍን በኋላ ደግሞ ይሄን እድል አናገኘውም። ቀጣይ ትውልድ ደግሞ ይሄን እድል ያገኛል ማለት ነው። አሁን ክርስቶስ ሰምራ ይሄ ቢሆን የተገባላት ቃል ኪዳን እኛም አንቃወምም። በነበረችበት ዘመን እንደው እውነተኛ ክርስቲያን ከሆነች ክርስቶስን ሰብካት ብታልፍና ሰዎችን ወደ ጌታ ብትጠራ ያዚ ላይ ተቆማ አይኖርም እኮ በጭራሽ። እኔም እሱ ነው የማስበው። በዛን ሰዓት በነበረችበት ሰዓት የሚለው ግን እሱን አለ ማየት አሁን ከሆነ እሱን አይደለም የሚለው። አሁን ሪል በዚህ ሰዓት ከሆነ አሁን አይሆንም። በዚህ ሰዓት በየቀኑ ወደፊትም አይላት ወደፊትም እንደዚህ ያረክሽ ታውጫለሽና በየጊዜው ስልጣን ሰጥቼሻለሁ አይላትም። ገብቷል አይደለ? በዛ በነበረችበት ሰዓት አስተምሮት ሊሆን ይችላል። ላሰማከው ቪዲዮ የመምህሮችን ቪዲዮ ላሰማክ። ኃጢአት እንኳን ገብቶ ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሑድን በገነት አልፎ ውሎ ሰኞ ማለዳ ወደ ሲኦል ይወርዳል። እንዲህ ሲመላለስ ይኖራል። እሑድን እያረፈ ቅዳሜንም እሑድም ያከበረ እንደሆነ ደግሞ ዓርብ ማታ በምሽት ከሲኦል ወጥቶ እሑድና ቅዳሜን ሁለቱን ቀን አልፎ ሰኞ ሲነጋ ወደ ሲኦል ይወርዳል። በሌላ ቀን ስለሰራው ክፋት 5 ቀን በሲኦል ይሰነብታል፣ ሁለቱን ቀን በገነት ያርፋል። እንዲህ ሲመላለስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል። ቅዳሜና እሑድን ያከበረ ሰው ከሲኦል እንደወጣ ይቀራል። ተመልከት እንግዲህ አሁን እኚህ ትልቅ መምህር ናቸው። ቢጫ ልብስ የሚለብሱትን አውቃቸው ከሆነ አባ ገብረ ኪዳን ማለት ናቸው። ምናልከኝ? አባ ገብረ ኪዳን ናቸው። የመምህር ዘበነ ታላቅ ወንድም ማለት ናቸው እኛው። እሺ ምን አሉ እኚህ ሰውዬ? አሁን ለምሳሌ ቅዳሜን የምታከብር ከሆነ ዓርብ ከሲኦል ትወጣና እሑድ ትመለሳለህ ወደ ሲኦል። ቅዳሜና እሑድን የሚያከብር ሰው ደግሞ ዓርብ ይወጣና ከሲኦል ሰኞ ይመለሳል አሉ። ተመልከት። ከዛ ሽርሽር ማለት ነው ቢኒ። ቅዳሜና እሑድ ልክ ጭፈራ ቤት እንደሚካሄደው በዓለም ላይ ባሉ ሰዎች ቅዳሜና እሑድ የእረፍት ቀን በጭፈራ ቤት እንደሚያሳልፉ፣ እነዚህም ደግሞ ቅዳሜና እሑድን ያከበረ ሰው ከሲኦል ይወጣና ወደ ገነት፣ ከዛ ጌታ ሲመጣ ደግሞ በእሑድ ቀን ስለሆነ የሚመጣው ገነት ስለሚያገኛቸው በዛው ያው ከሲኦል ወጥተው ይቀራሉ የሚል ትምህርት ነው ያስተማሩት። ይሄ ትምህርት ነው በኢትዮጵያ ኦርቶዶክስ ያለው።
ኖ ሁሉም አሁን እንደ አባ ገብረ ኪዳን የራሳቸው ሐሳብ ሊሆን ይችላል። እሳቸው ሙሉ ለሙሉ እኔ ለምሳሌ እዚህ ጋር ማስተምረው ትምህርት የምናገረው ነገር ስህተት ቢሆን እንኳን ኦርቶዶክስ ነው ያክል ነው። እሳቸው እኮ ከራሳቸው አይደለም ታዲያ የኢትዮጵያ ኦርቶዶክስ መምህራቸው ተጽፎም የሆነ ስህተት ሊኖር ይችላል። ብዙ መጽሐፍቶች አሉ ስህተት ይሆን እሱ ሰንበት ላይ ያለ አሁን ይሄ ድርሳነ ሰንበት ላይ ያለ ሐሳብ ነው የተናገሩት። እንደኔ ያረጋል ድርሳነ ሰንበት ላይ ስህተት ነው ብዬ ነው የማስበው። ይሄ ሊወክልም ኦርቶዶክስን ሊወክልም አይችልም ካለም ስህተት ነው መጽሐፉ። እሺ አንዴ ቢናይሽ ሚውት አድርግልኝ። እሺ ሚውት አድርግልኝ። እሺ ኦርቶዶክስ አለ? አዎ መጥቻለሁ። ቆይ ከመቀጠል በፊት አባ ገብረ ኪዳን ምን አሉ? እሁድና ቅዳሜን ያከበረ ሰው አርብ ከሲኦል ወጥቶ ተመልሶ ሰኞ ወደ ሲኦል ይገባል፣ ቅዳሜና እሁድን ግን በገነት ያሳልፋል አሉ። ይሄ ትምህርት ትክክል ነው ብለህ ታምናለህ? ቢኒያም ይሄ ትክክለኛ ትምህርት አይደለም ማለት ምን ትላለህ አንተ? የግብፅ ኦርቶዶክሱ ለምን ትደበቃለህ ታዲያ? ልቀጥል ብለህ ለምን ትደበቃለህ? ሲመጣ ይሄንኑ ጥያቄ ነው የምጠይቀው። ተመልሶ ሲመጣ ነው ይሄንኑ ጥያቄ የምጠይቀው። ከአባ ገብረ ኪዳን ንግግር ውስጥ ወንድምነት አንዱ ጌታችን ሲመጣ በዕለተ እሁድ ነው የሚመጣው ነው አይደል ያሉት? አዎ። ማቴዎስ ወንጌል መጽሐፍ ምዕራፍ 24 ላይ ሰዓቲቱና ቀኒቱን አታውቁም ነው ያለው። ታዲያ እንዴት አወቁት ዕለተ እሁድ ሰንበት መሆኑን? በኢትዮጵያ ኦርቶዶክስ አሁን ባለፈው ኤርሚ ዮሐንስ እሁድና 29 ሲገጥም የኢየሱስ መምጫ ነው ብለው ያምናሉ እና እሁድ ቀን ላይ 29 ነው፣ እሁድ ቀን ላይ 27 እና ዘመኑ ዮሐንስ ሲሆን የኢየሱስ መምጫ ነው ብለው ያምናሉ በኢትዮጵያ ኦርቶዶክስ። እነሱ ቀመር ሰርተውለታል ለጌታ መምጫ ያምናሉ። ጅምላ ጭፍጨፋ ነው ብራዘር። ያምናሉ ሳይሆን የሚያምኑ አሉ ይኖራሉ ነው እንዳሰራ የቤተክርስቲያን ትምህርት እኮ ነው እኮ ቢኒያ። አንተ የግል ተወዳዳሪ ሆነ ነው ገብቷል። አንተ በግል አታምንም እነዚህ ትምህርቶች ነውማ አሉ እኮ። አሁን እኔ አንድ ነገር የምነግርህ ብራዘር፣ ይሄን ነገር ይኑር አይኑር የማያውቅ ኦርቶዶክስ አለ። ለምሳሌ ካለማንበብ የተነሳ ነው እሱ ካለማወቅ የተነሳ ነው። ይሄንም ኦርቶዶክስ ብለህ ያምናሉ ብለህ አለማወቁ እነዚህን አለማወቁ ችግር አይደለም። ገብቷል አይደል? አውቆ ተቀብሎ የሆነ ነገር ቢሆን እንደ ስህተት ልታይ ትችላለህ። ኦርቶዶክስ ነው እነዚህን ነገር እርግፍ አድርጎ የማይቀበል አለ። ለምሳሌ ይኑር አይኑር እንኳን የማያውቅ አሁን ምን መሰለህ ቢና አንተ አሁን እሱም ኦርቶዶክስ ነው የሚባሉ ማለት ነው። የኢትዮጵያ ኦርቶዶክስ መጽሐፍቶችን አላነበብክም ማለት ቤተክርስቲያኗ እንደዛ አታስተምርም ማለት አይደለም። አንተ አላነበብክም እና አታውቅም ማለት ቤተክርስቲያኗ እምነቷ እሱ አይደለም ማለት አይደለም። አየህ ቤተክርስቲያኗ እንደዛ ነው የምታምነው። ለምሳሌ ከጌታ ከክርስቶስ ኢየሱስ በፊት መምጣት በፊት ሳልሳዊ ቴዎድሮስ የሚባል መጥቶ በኢትዮጵያ እንደሚነግስ ቤተክርስቲያኗ ታምናለች። ግለሰባቸው አይደለም የሚያምኑት። እሱ ያምናል፣ ይሄንን ያምናል። ወንድምነት ቴዲ እንደሚመጣ ያምናል። ቴዲ እንደሚመጣ ያምናል። እሱ አቶ ቴዲ እንደሚመጣ እኔ እኮ አልቀበልም። ኤርሚሊ እንደዚህ ነገሮች አላምንም። ሰውኛ የሚሆኑ ነገሮችን ምናልባት ስህተት ሊኖርባቸው ይችላል። ሰዎች ናቸው። እኔ ልሳሳት እችላለሁ። ኤርሚ አንተ ልትሳሳት ትችላለህ በጽሁፍ በንግግር። ይህ አንተ ማረጋገጫ ሊሆን አይችልም። የሰዎች ሀሳብ ምን ጊዜም ተሳሳች ሀሳብ መስጠት የምችል ከሆነ ሚዩት ላድርግ። አይ ማክ ነው ሚዩት ማድረግ ያለብህ። እድል ሲሰጠህ ነው የምታወራው ማክ። እሺ እነሱ እያወሩ ጣልቃ። እሺ ቢኒ ሀሳብን ጨርስ። እሺ አሁን ያልገብቷል። ስህተቶች ሊኖሩ ይችላሉ። እኔ እንደኔ አመለካከት እንደ ቤተክርስቲያን ቢሆን ብዬ ማስበው ሰዎች እኔ የጻፍኩት ነገር ዛሬ አንድ ገድል ብዬ ምንም ገድል ብዬ የራሴ ድርድር አድርጌ ጽፌ ለህዝቡ ባስተምር ስህተት ሊሆን ይችላል። ያንን ተቀብሎ የመረዳት የራሱ ኃላፊነት ነው ማንኛውም ሰው ማለት ነው። ስትገባን አይደለ መጽሐፍ ቅዱስ ላይ ችግር ቢኖር እንደዚህ ነው ብለህ ተነጋግረህ ልትከራከር፣ ልትጨቃጨቅ፣ ልትሐሳብ፣ ልትነሳሳት ይችላል። ገርላት ድርሳናት ላይ ትክክል የሆኑ ነገሮች አሉ፣ ያልሆኑ ነገሮች አሉ። እሺ አይ በቃ አንተ ለክርስትና ቅርብ ስለሆንክ ቢናይ ትክክል ያልሆነውን ነገር አልቀበልም የማለት ድፍረት ስላለ እሱ በራሱ ትልቅ ነገር ነው። ትክክል ያልሆኑ ነገሮችን አልቀበልም። ለምሳሌ አሁን የክርስቶስ ሳምራ ከሲኦል በዚህ ሰዓት ታወጣለች ብትል አልቀበልም። ግን ምናልባት በዛ ሰዓት የተገባላት ቃል ምድር ላይ ሆኖ ተጽፎ አሁን ያን መጽሐፍ አልፎ ለሰማይ ተተርጉሞ ከሆነ አይደለም።
እሷ የተገባላት ቃል በህይወት በነበረችበት ሰዓትማ እውነተኛ ክርስቲያን ሆና ሰዎችን ወደ ጌታ ብትጠራ ይሄ እኮ ምንም እኮ ተቃውሞ አይደርስበትም። አሁን ለምሳሌ ተክለ ሃይማኖት በነበረበት ሰዓት ሰዎችን ወደ ጌታ ቢጠራ ወንጌልን ቢሰብክና ሰዎች ከሞት ወደ ህይወት ቢመጡ ለምን ትቃወማለህ? ይሄ እኮ ጥሩ እኮ ነው። እኔ ለምን እቃወማለሁ? ይሄ እኛ እንደዚህ አይነት ነገር አንቃወምም በጭራሽ። አሁን ተክለ ሃይማኖት በሚባል ስም ስትዘክር ከሞት ታመልጣለህ። የተክለ ሃይማኖት የዝክሩ ፍርፋሪ የጌታ ስጋና ደም ነው። እንደዚህ አይነት ትምህርቶችን ነው የምንቃወመው እንጂ በዛ ሰዓትማ ተጋድሎ አድርገው ካለፉ ለምን እሱን እንቃወማለን? በጭራሽ እንደሱማ ትክክል አይሆንም። የኛም ተጋድሏቸውን ታምናለህ ማለት ነው። ይሁንሽ ዳንዬ እንትላ ብራዘር ማን ነበረ ብሩክ ሌላ ነገር እየሰራው ተጋድሏቸውን ማምንም አንድ ነገር አሁን ለምሳሌ እንደኔ ነው የምነግርህ እንደ ሀሳብም የቤተክርስቲያን የሚካኤል የገብርኤል ይቅርታ በጣም ኦርቶዶክስ ገብታ አትደበቅ። ከዚህ በኋላ ከተደበቅ ያው ትወርዳለህ ማለት ነው። ተመለስ፣ አትደበቅ። ቲንክ ዩ አትሪያል ቆይ ነው እባክህ አትደበቅ። አይ ኮንክሉዥን አትስጥ እባክህ። አሁን እኔ ባትሪያል ቆይ አትደበቅ ወዳጄ፣ ስትደበቅ የሚያሳየናል እና አትደበቅ። ዴታ አይነት ፎልስ ኮንክሉዥን እባክህ። እኔ መማር ነው የፈለኩት። እሺ እና መወያየትና እሺ ነው የሚባለው ወዳጄ፣ እሺ ነው የሚባለው ብራዘር። አልደበቅም እሺ ነው የሚባለው። ኦኬ ያላረኩትን ነው እያልከኝ ያለው። ይኸው አንተ ስትደበቅ እኛን እያሳየን ያለን እና አጉል ክርክር ተውና አትደበቅ። ሲጨርሱ ታወራለህ። እሺ ለማንኛውም እሺ አውራት ትችላለህ ወይስ? ጠይቄ ነበር ጥያቄ ምንድነው? የባይብል ቨርስ ስጠኝ። አይ ምን ብዬ ጠይቄ ነበር መሰለ? አንዴ ምን ብዬ ጠይቄ ነበር መሰለ? ቢኒ ኦርቶዶክሳዊ ወንድም ነውና እሁድና ቅዳሜን ያከበረ ሰው ሲኦል እንኳን ቢገባ አርብ ማታ ከሲኦል ይወጣና ሰኞ ወደ ሲኦል ይመለሳል፣ እሁድና ቅዳሜን በገነት ያሳልፋል የሚል የኦርቶዶክስ ትምህርት አለና ይሄን አልቀበልም አለ ቢኒ። አንተ ይሄን ትምህርት ትቀበላለህ ወይስ አትቀበልም? ይቅርታ ሰምቼው አላውቅም ሲጀምር። ሁለተኛ ደግሞ ከየት ላይ ነው የነገርከኝ? ከምን መጽሐፍ ላይ ነው? ድርሳነ ሰንበት ከተባለ መጽሐፍ በትንሣኤ ዘጉባኤ የታተመ ድርሳነ ሰንበት የተሰኘ መጽሐፍ። እኔ አላውቀውም ይቅርታ። እሺ መጽሐፍ ምንም ልላችሁ ቪዲዮ ላሰማ። ምንድነው የምታሰማ? የሚነበብ ነገር አለ? አላውቀውም መጽሐፍ። የሚነበበው እናሳይክ እኮ መጀመሪያ ማን ነው የጻፈው? ሁለተኛ ደግሞ ኦሪጂናሊቲ ዶክመንቱን ሁለተኛ ማወቅ ፈልጋለሁ። ገብቷል? ምንድነው መጽሐፉ? በኢትዮጵያ ኦርቶዶክስ አልኩክ የታተመው በትንሣኤ ዘጉባኤ ማተሚያ ቤት ነው። በኢትዮጵያ ኦርቶዶክስ ማተሚያ ቤት ማለት ነው። መጽሐፉ የማን ነው እንግዲህ? የሙስሊም የሙሉ ወንጌል አለ። በኢትዮጵያ ኦርቶዶክስ ማተሚያ ቤት የታተመ የኦርቶዶክስ መጽሐፍ ነው። መጽሐፉን ደግሞ አንዴ ስማኝ። መጽሐፉን ደግሞ እውነት መሆኑን ማረጋገጫው ምንድነው? መምህሮቹ ቆመው በመድረክ ይሰብካሉ ይህን ትምህርት። ይኸው ላሰማክና መጽሐፉን እናሳያለን። እሺ ቪዲዮን ላሰማክ መጀመሪያ መምህራኖቹ ምን ብለው እንደሚሰብኩ ማለት ነው። አባ ገብረ ኪዳን ሳትለፋ እኔ እንደዚህ መምህራን ሊሳሳት ይችላል። ስተትም ከሆነ ቤተክርስቲያኗ የሚያስተምረውን በሙሉ ቤተክርስቲያኗ ስተት ከሆነ ልታስተካክለው ትችላለች። ስለዚህ ማስረጃ የሆነ የማስረጃ ፓወርፉል የሆነ ማስረጃ አይደለም። ወንድሜ አሁን ምንድነው አድምጠን። አንደኛ አንተ አይደለህም ማንም ኦርቶዶክስ ቢንፈራገጥ እኛ አሁን እየተናገሩ ያለው አባት ጋር በእውቀትም በስልጣንም አትደርስም። የጉባኤ መምህር አድምጠ እኮ አንተ አታውቃቸውም ማለት አሁን እዚህ የሆነ ሰው ቢሳሳት ምናምን ነገር ብለህ ለማደፋፈን እንደምትሄደው አይደለም። እኚህን አባት አንተ ካላወቃቸው እኛ እናውቃቸዋለን። ቤተክርስቲያኒቱ ታውቃቸዋለች። ሊቀ ሊቃውንት ነው የሚባሉት። የጉባኤ ቤት መምህር ናቸው። የጣና ቂርቆስ ገዳም አስተዳደር ናቸው። ኦኬ አንተ አላወቃቸው ማለት ቤተክርስቲያኒቱ አታውቃቸው ማለት አለ። አንተ እኮ ምንም የምታውቀው ነገር የለም ስለ ኦርቶዶክስ። እስካሁን ቅድም ሳይቀ ምንም አታውቅም። አሁን መጽሐፉን ላሳይ አድመጣ ሚዩት አድርገው መጽሐፉንም ላሳይ ብሎ ሲል መጽሐፉ ድንገት ቢሳሳት ምናምን ብለህ ትላለህ።
እሺ መምህሩን ላሰማስል መምህሩም ድንገት ቢሳሳት ብለህ ትላለህ። ሁሉን አንተ ኳራሚ ሆንክና ቁጭ አልክ። ብፁዕነቱ ብለን በለው አንተ ፓትርያርክ ነህ፣ የሊቃውንት ጉባኤ ነህ። በመጀመሪያ እስቲ መምህሩ ማን ናቸው ካልሆነ በቪዲዮ አሳዩ ብለህ እናሳያለን። አባ ገብረ ኪዳን ማለት የኢትዮጵያ ኦርቶዶክስ ቤተክርስቲያን ሊቀ ሊቃውንት ናቸው። ኦኬ ቤተክርስቲያኒቱ ህዝብን እንዲያስተምሩ ጉባኤ ዘርግተው ብቻ ሳይሆን የመድረክ ስብከት ከሀገር ውስጥ ከሀገር ውጭ እየወጡ የሚሰብኩ ሰው ናቸው። ቢሳሳት ምናምን ነገር በቃ አንድ ግለሰብ ቢሳሳት ምናምን ብለህ የምታቃልለው አይደለም። እነዚህ ትልቅ አባቶች ናቸው። አይሳሳቱ ማለት አይደል፣ ግን እነሱ የሚናገሩት መጽሐፍ ላይ የተጻፈው ነው እየተናገሩ ያሉት። ስለዚህ ቪዲዮውን ሰማ፣ መጽሐፉን እናሳያለን። እንደምንቀጥል እሺ። አሁን ምንድነው ዋናው ሐሳብ? እሳቸው ከመጽሐፉ ላይ ያገኙትን ነው የሰበኩት ነው ዋናው ሐሳብ። መጽሐፉን ስናሳይ ይኸው ቤተክርስቲያን ውስጥ ያሉት መምህራን እንኳን የሚሰብኩት እንደሆነ ለማሳያት ነው። የኮፕቲኩ ቪዲዮን ስማውራ በቅድልኝ ንገረኝሽ። ታወራለህ። ቪዲዮን እንስማው መጀመሪያ። ኃጢአት እንኳን ገብቶ ሰርቶ ሲኦል ውስጥ ቢገባ ቅዳሜ ማታ ከሲኦል ወጥቶ እሑድን በገነት አርፎ ብሎ ሰኞ ማለዳ ወደ ሲኦል ይወርዳል። እንዲህ ሲመላለስ ይኖራል። እሑድን እያረፈ ቅዳሜንም እሑድም ያከበረ እንደሆነ ደግሞ ዓርብ ማታ በምሽት ከሲኦል ወጥቶ እሑድና ቅዳሜን ሁለቱን ቀን አርፎ ሰኞ ሲነጋ ወደ ሲኦል ይወርዳል። በሌላ ቀን ስለሰራው ክፋት 5 ቀን በሲኦል ይሰነብታል፣ ሁለቱን ቀን በገነት ያርፋል። እንዲህ ሲመላለስ ይኖራል። ኋላ ግን ጌታ የሚመጣ በዕለተ ሰንበት ነውና ከሲኦል እንደወጣ ይቀራል። ቅዳሜና እሑድን ያከበረ ሰው ከሲኦል እንደወጣ ይቀራል። እሺ ሰማው አይደል? ሰምተከዋል? ሰምቼዋለሁ። ይሄ ትምህርት እውነት ነው ወይስ አይደለም? ይሄ ትምህርት ትክክል ነው ብለህ ታምናለህ ወይስ አይደለም? እኔስ እንደዚህ አይነት ትምህርት ሰምቼ አላውቅም። አይ ሰምተህ ታውቃለህ ወይስ አታውቅም? አይደለም ትክክል ነው ወይስ አይደለም ነው ጥያቄ። እንዴት ቆይ በምን እንደምመዝነው አንዴ ጭንቅላቴ ውስጥ እያሰብኩት ነው። እንዴ ቀረሰው በወፍጮ ቤት ሚዛን መዝነው በቃሉ ነው የምትመዝነው። በምን ትመዝነዋለህ ወዳጅ? ኦቪስ በቤተ ክርስቲያን ትምህርት ነው የምትመዝነው። እኔ አሁን አልቀበለውም፣ ግን ተሳስቼ እኔ ራሱ አለመቀበሌ የኔም ስተት ሊሆን ይችላል። ግን እኔ ምንም አላስኬደኝም። ትንሽ ትክክል ያልሆኑ አናሎጂ መናገር እችላለሁ። ለምን እንዳልተቀበልኩት እና አናሎጂዎችን ባወራ ብፈቅድልኝ ደስ ይለኛል። አንደኛው ነገር ምንም አይነት ፖዚሽን ላይ ያለ የቤተ ክርስቲያን ዋናው ፓትርያርኩ ዋናው ራሱ ሊሳሳት ይችላል። አሁን ሰውየው ተሳስተዋል አልተሳሳቱም አይደለም። ሰውየውማ መጽሐፍ ላይ የተጻፈውን ነው ያነበቡት ያስተማሩት። በመጽሐፍ የተጻፈ ነው የእሳቸው ከእሳቸው አይደለም ያስተማሩት። በመጽሐፍ ላይ ያለ ቤተክርስቲያኗ የምትቀበለው ትምህርት ነው። ትምህርቱ እሺ አሁን መጽሐፍ አንዴ ቆይ ከራሳቸው ሲያስተምሩ ነው ተሳስቷል መጽሐፍ ላይ ያለ ነው ልበለ። ይሄ መጽሐፍ ግን የድህነት መሰረት ተብሎ እኛም ጋር ተማርነው ያላየሁት ነው። የሚያቅሰው አለ እዚህ ጋር እና መልስ ሊሰጥ ይችላል። የተባለውንም ሁሉ ስሰማ ነበር። ቆይ ማን ኦርቶዶክስ ሚዩት አድርገው። አንተ ኦርቶዶክስ ምንም የምታውቀው ነገር የለም ብራዘር። ቴንኪው ምንም ሳታቅ መጽሐፉን ሳታቅ የተናገሩ አባቶችን ነው እያስጨነቁት። ዝም ብለህ ሳታቅ በግምት ነው የምትናገረው። ኦርቶዶክስ በግምት ከመናገር ይልቅ ማለት እኮ ማወቅ ነው። አንዳንዴ ያ እውነትን አይ ጠይቄ መጥቼ ኤክስፕሌን ላድርግ ወይም ሌላ ነገር ማለት እኮ ይቻላል። እሺ ማክ ከኦርቶዶክስ ነህ አይደል አንተ? እሺ እታች ውረድ። እኔ ከኦርቶዶክስ መስሎኝ እኮ ነው። እታች ውረድ። አንዴ ማለት የሚፈልገው ቅድም የጠየቀኝ ነበር። ሁለተኛ እኔ መጽሐፎቹ የተጨማሪ ኤክስቴንድ የሆኑ መጽሐፎችን በጣም ብዙ መጽሐፎችም ሊኖሩ ይችላሉ።
ኦርቶዶክስ ስህተት ሊኖርባቸው ይችላል። ስህተቱ ቤተክርስቲያን ታርመዋለች። ግን አሁን እኔ ይህን መጽሐፍ ስህተት ነው ትክክል ነው ማለት አልችልም። ጠይቄም እንዳልከው ጠይቆ መምጣትም ይቻላል። ግን ቅድም ያነሳነውን ሀሳብ ላይ የመጽሐፍ ቅዱስ ጥቅስ ንገረኝ ብለኸኝ ነበር። ትሰጠዋለህ፣ ጥቅሱን ችግር የለውም ትሰጠዋለህ። ስህተት ነው ብለህ ስላልክ ሀሳቡን እና ደግሞ ኮፕቲክ ነኝ ስላልክ አንተ ክርስቶስ ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አይደለም? ምን ማለት ነው? እሱ አምላክ ነው። አምላክ ለማን ነው የሚያማልደው? ራሱ እንትን ይላል እንጂ ጥያቄ መጀመሪያ ጥያቄ ምንድነው? ክርስቶስ ኢየሱስ አማላጅ ነው ብለህ ታምናለህ ወይስ አታምንም? ወዴት ነው ምናምን የሚለው እሱ ቀጣይ ሀሳብ ነው። አምናለሁ ወይም አላምንም በላይ መጀመሪያ። እሺ የመጀመሪያ አጠያይቀ ስህተት ነው። አንደኛ አለማመን ሳይሆን አማልዶ ምልጃውን ጨርሷል። አሁን እያማለደ አይደለም ብዬ ነው የማምነው። አሁን ኢየሱስ ክርስቶስ አማላጅ ነው ብለህ ታምናለህ ወይ? ጥያቄስ አሁን ላይ ያማልዳል አያማልድም ወይስ አማልዶ ጨርሷል ወይስ ጭራሽ አያማልድም? ሶስት ኦፕሽን አለኝ። ሁለተኛው የራሴ ኦፕሽን ምንድነው? መጀመሪያ ላይ በሰራው ለሰው ልጆች ሁሉ በከፈለው ዋጋ አማልዶ ጨርሷል። አሁን አያማልድም። ይክልቶም ማለት ነው። ከኢትዮጵያ ኦርቶዶክስ ውጪ ኢየሱስ ክርስቶስ አማላጅ አይደለም ብሎ የሚያምን ዓለም አቀፍ የሆነ ቤተክርስቲያን የለም። ኮፕቲኮች ክርስቶስ ኢየሱስ ታሳየኛለህ በማስረጃ ባይዘው ኮንክሉዥን ሳይሆን በማስረጃ ታሳየኝ። አንዴ አሁን ይኸውልህ አንተ ነው ማስረጃ ማቅረብ ያለብህ። ኮፕቲክ ኦርቶዶክስ አንተ ካልክ አንተ ነው ማስረጃ ማቅረብ መስማት አለብህ። ወዳጅ አንዴ መስማት አለ። ኮፕቲክ ኦርቶዶክስ አማላጅ አይደለም ብላ ታምናለች ብላል። እስኪ ለዚህ ማስረጃ አስተኛ። አንተ መጀመሪያ አንተ ማስረጃ አስተኛ። ለማስረጃ ከማሳየት በፊት ምን እያለ ጥያቄን ክሊር አድርግልኝ። ኢየሱስ ክርስቶስ አማላጅ አይደለም ብላ ማስተማሯን ኮፕቲክ ኦርቶዶክስ ማስረጃ ያሳየ። የግብጽ ኦርቶዶክስ ጳጳስ ማን ናቸው አሁን በዚህ ሰዓት? አቡነ ቴዎድሮስ። እሺ እንትናቸውን አንብበከዋል? ቴዎድሮስ ያዕቆብ ማላቲ ማለት ነው አይደል? ቴዎድሮስ ያዕቆብ ማላቲ ምን ሆሚሊያቸውን አንብበዋል? የእሳቸውን እሺ ንገረኝ። ጥያቄ ሆሚሊያቸውን አንብበከዋል ወይ? ምንድነው መጽሐፍ ያወጡት አለ? እኔ በቅርብ አላየሁት። ሆሚሊያቸውን አንብበከዋል ወይ ያልኩኝ? ኦኬ አላነበብኩትም። እሺ አላነበብከውም። ግን የግብጽ ኦርቶዶክስ ነው። እሺ እንትን አሳየኝ። አሁን የግብጽ ኦርቶዶክስ ክርስቶስ ኢየሱስ አማላጅ አይደለም ብላ እንደምታስተምር ማስረጃ አሳየኝ። አላልኩም አማላጅ አይደለም። መልሲን በእባክህ ቲውስት አታርገው። መልሲን በደንብ ስም የአማላጅን ስራ በእነቱን ስራ ጨርሶ አሁን በአብ ቀኝ ነው ያለው። ስለዚህ አሁን በዚህ ሰዓት አማላጅ አይደለም ማለት ነው። በዚህ ሰዓት ስራውን ጨርሷል እኮ። እንደዛ ብላ እንደምታምን አሳየኝ እኮ ነው ያልኩት። እኔ እኮ ምንም ቲውስት ያደረኩት ነገር የለም። አሁን በዚህ ሰዓት ኢየሱስ ክርስቶስ አማላጅ አይደለም ብላ እንደምታምን ማስረጃ አሳየኝ የግብጽ ኦርቶዶክስ። እሺ የተማርኩትን ነው የነገርኩህ። አሁን በአጠገቤ መጽሐፍ የለም። እሺ ሌላ ጊዜ አንብብ እውነተኛ ሆነ። እሺ መጽሐፍ አላስኩም። እሺ መጽሐፍ አላስኩም። እሺ መጽሐፉን ንገረኝ። እሺ ላውጣልህ። ሬዲዮ ሁኜ ፎሎ አድርጌ ልልክልህ እችላለሁ። አሁን ምንም በአጠገቤ ምንም ልልህ አልችልም። እንኳን በቅቶ አታውቅም። እንኳን የግብጽ ነው ኦርቶዶክስ ጥያቄ ዲቴል ካለ የኛ አቡን አሉ ከግብጽ የመጡ አባት አለ። ሞር ጥያቄ ያለንበት መምጣት ትችላለህ። በሰልፊት እኔ ኮፕቲክ ኦርቶዶክስ የሆኑ ኢትዮጵያ ውስጥ ያሉ ቅድስት ሥላሴ ቤተክርስቲያን ግቢ ውስጥ ቅድስት ማርያምም አሉ። መምጣት ትችላለህ። ባይዘው ቅድስት ማርያም ለብቻ አለን ተመቅደስ ቅድስት ማርያም ግቢ ውስጥ አለ። መምጣት ትችላለህ። ነገርኩህ እኮ ኮፕቲክ ኦርቶዶክስ የሆኑ ብዙ ጓደኞች አሉኝ ቅድስት ማርያም ግቢ ውስጥ የሚሄዱ ብዙ እናወራለን ከነሱ ጋር እና ቢያንስ አንተ የግብጽ ኦርቶዶክስ ለስዕል ትሰግዳለህ? ለምሳሌ አንተ ምን ማለት ነው ለስዕል ትሰግዳለህ ማለት? ስዕሉ ፊት ትሰግዳለህ ነው ወይስ ስዕሉ ፊት ትሰግዳለህ ነው ወይስ ለስዕሉ ትሰግዳለህ ነው ጥያቄ? በጣም
በስዕሉ ፊት ለስዕል እንሰግዳለን አይደለም። ኮንፊውዝ እያረከኝ ነው። ባይዘው በጣም በስዕሉ ፊት ትሰግዳለህ። ያው ነው ለስዕሉ ነው የምትሰግደው። ምንም በስዕሉ ፊት ትሰግዳለህ፣ ችግር የለውም። በስዕሉ ፊት ትሰግዳለህ። እኔ የማደርገውን ለምን አንተ ዲሳይድ ታደርግልኛለህ? አሁን እያልኩ ያለው በስዕሉ ፊት ትሰግዳለህና ለስዕሉ ትሰግዳለህ ሌላ ነው። ለምሳሌው ለተሳለው ለቀለሙና ለወረቀቱ መስገድና በስዕሉ ፊት ትሰግዳለህ በጣም ፍጹም የተለያየ ነው። በስዕሉ ፊት ትሰግዳለህ ወይ? ለምንድን ነው የምታለቅሰው? በስዕሉ ፊት ትሰግዳለህ? አዎ በስዕሉ ፊት እሰግዳለሁ። አዎ በስላሴ ስዕል ፊት ትሰግዳለህ? በስላሴ ስዕል ፊት ትሰግዳለህ? አዎ እሰግዳለሁ። አዎ እኔ ሰውዬ ይኸውላችሁ አዎ አለ። በስላሴ ፊት ነው ያልከኝ? አዎ አለ በድፍረት። ይኸውላችሁ የግብፅ ኦርቶዶክስ አብ ስዕል አለው ብላ አታምንም፣ አስልም። አሁን እኮ ይሄ ልጅ ማለት ነው በቃ የግብፅ ኦርቶዶክስ ነኝ ብሎ በድፍረት ሲናገር በጣም ነው የሚያሳዝነው። እሺ ማስረጃ አትልም ያልኩህ ማስረጃ አሳየኝ። ማስረጃ የሌለው ትምህርቷን አያውቅ ዝም ብሎ በቃ በድፍረት ነው የሚናገረው። በቃ በድፍረት ማለት ነው፣ በድፍረት ውሸት ብቻ ማለት ነው። በድፍረት ይናገራል ይሄ ሰውዬ። እሺ ኢትዮጵያ ኮፕቲክን አያውቃትም። ስላሴ ብለው የሚስሉ ስዕል የለም ኮፕቲኮች ማለት ነው። አይስሉም። ኮፕቲኮች የስላሴ ስዕልን አይስሉም። የጌታን ስዕል ይስላሉ። ማን እንደሆነ ታውቃለህ? ድምፁን በጣም እያጠናሁት ነበር። ጠርታችሁ ነበር፣ አቋረጥኳችሁ፣ ወጥቼ ነበረ። ቆይ ወንድምነት ማን እንደሆነ ታውቃለህ? ይሄ ልጅ አላወኩትም። ድምፁን ሲናገር እያጠናሁት ነበር። ሰሌ የሚባለው ልጅ ነው። ልክ ነህ። ብሎክ አድርገነዋል። እሱ ነው በሌላ አካውንት የመጣው። ድምፁን በጣም ፈለግኩት ታውቃለህ? ከዚህ ሁሉ ሺህ ህዝብ ውስጥ ማለት ነው እስከዛሬ ድረስ ተሰማቸው። ሰሌ የሚባለው ልክ ነህ። እሱ ነው። በዚህኛውም ብሎክ አድርጉት። ሌላ አካውንት ይዞ ሲመጣ አይነው ከኔም ከዚህኛውም ቤት ነው ብሎክ ማድረግ። አንተ ስርዓት ስለ ጨርሻለሁ። ወንድምነት ቢኒን አውራው። ቢኒ አይ ጨርሷል። ኢትዮጵያን ተቀበሉ። ኤርሚ እኔ ጨርሻለሁ። የምትለው ነገር አለ? አንተማ ያው አልቀበልም ስተት የሆኑትን ስላልክ እውነቱን ብቻ ልቀበለው በትክክለኛ በሁሉም ቦታ ማለት ነው። የወንጌል አማኝም ላይ እንደዚሁ ስህተቱን አለ ከእነ እውነቱን ትቀበላለህ። በኦርቶዶክስም ስህተት የሆኑ ነገሮች አሉ። እውነታው ስለሚበዛ ትክክለኛ መንገዱ ስለሚበዛ እነሱን ተቀበለህ ትኖራለህ ማለት ነው። ለምን ጌታን አትቀበሉ? ተቀብያለሁ እኮ ነው። መቼ ተቀበልኩ እንዴ? ተቀብያ ኦርቶዶክስ የሆንኩት ተቀብያለሁ። መቼ የተቀበልኩ እኮ መቼ በቃ አመኜ ድኜ ተጠምቄ እኮ መቼ ማለት ነው? ጊዜ ነው አሁን የጠየኩህ። መቼ ማለት ጊዜ ነው አይደል? ጊዜ ነው ስወለድ አንስቶኝ ኦርቶዶክስ ነኝ እኮ ጌታን። እኔ እኮ ስትወለድ ጀምሮ ኦርቶዶክስ እንደሆንክ አውቃለሁ። እኔ ጌታን ለምን አትቀበልም? ተቀብያለሁ። ጌታን መቀበል ማለት በአንተ አገላለጽ እሺ አስረዳኝና ሌላ መንገድ ካለው ከኔ የተለየ እኔ ጌታን ተቀብያለሁ ብዬ ካላመንከኝ ሌላ መንገድ አለው ማለት ነው። ጌታን መቀበል ጌታን መቀበል ማለት ይኸውልህ ብቸኛ አዳኝ መሆኑን ጌታ ኢየሱስ ክርስቶስ አምነህ ነው የምትቀበለው። በዮሐንስ ወንጌል መጽሐፍ ምዕራፍ 1 ላይ ምን ይላል መሰለህ? ወደ ገዛ ወገኖቹ መጣ፣ የገዛ ወገኖቹ አልተቀበሉትም ይላል። ምኑን ነው ያልተቀበሉት? የገዛ ወገኖቹ እርሱ የእግዚአብሔር ልጅ መሆኑን ያልተቀበሉት፣ እርሱ አምላክ መሆኑን አልተቀበሉትም፣ እርሱ መሲሁ መሆኑን አልተቀበሉትም። ከዛ ለተቀበሉት በስሙ ለሚያምኑ ነው የሚለው። አየህ መቀበል፣ ከዛ በስሙ ማመን አለ። ለእነርሱ እግዚአብሔር ልጆች ሆኑ ዘንድ ስልጣን ሰጣቸው። አሁን ኢየሱስ ክርስቶስ ብቸኛ አዳኝ መሆኑን አንተ በልብ አምነህ ተቀብልሃል ወይ? እሱ ነው ጥያቄ። ብቸኛ አዳኝማ ብቸኛ አዳኝ ነው እኮ። እሱን አምነህ ተቀብልሃል እኮ። ኦርቶዶክስም አታስተምርም ሌላ አምላክ አለ ብላ። አይ አምነህ ተቀብልሃል አንተ? መች ነው አምነህ የተቀበልከው? በ40 ቀን እንዳትለኛው ኖ። ለምን ድጋሚ እኮ አትቀበልም? አንድ ጊዜ ተፈጥረሃል፣ አምነሃል። በ40 ቀን እኮ የምታውቀው ነገር የለም እኮ። ልጅ ነህ።
በዛ ሰዓት አሁን አገና ካደክ በኋላ እየተማርክ ትመጣለህ፣ ብዙ ነገሮችን ታወሳለህ፣ ትማራለህ። በዛ መካከል ውስጥ ተቀብለህ ነው የምትማረው የምታውቀው እኮ። ካደክ በኋላ ነው የተቀበልከው ጌታን? አዎ በቃ በፈለግከው ብሎ ዞሮ ሙሉ እድሜ ልኬ ነው ጌታን ተቀብያለሁ። ጌታን መቀበል ማለት አምኖ ነው ብያለሁ አይደለ? መች ነው አምኖ ታምናለህ? መጀመሪያ ጌታ ያላመነ ሰው ነው ታምናለህ የሚባለው። ያላመነ ሰው ነው። በነገራችን ላይ ያመነ ሰው ጌታን ተቀበል አትለውም። መች አመንክ? ሰይጣንን ክደህ ከጌታ ጋር ኪዳን አድርገሃል ወይ? መች ነው ያመንከው? ለምን ሙሉ እምረቴ እኮ እሱ ጋር ነው። ሌላ ነገር ካላመንክ እሱን ለምሳሌ አሁን እየኖርኩ ነው አይደለ? ሌላ ነገር አምኜ ቢሆን እሱ ልክ አይደለም ጌታን ምን ትለኛለህ? ጌታን ተቀብዬ አምኜ እየኖርኩኝ እንደ ጌታን ተቀበል ትለኛለህ? ጌታን መቀበል ምን አስገኘልሽ? ለምሳሌ ጌታ አዳኝ እንደሆነ ታምናለህ፣ ፈራጅ ነው። ምን አገኘ? ጌታን በመቀበል ምን አገኘህ? እንዴ ያገኘሁትማ እሱን ተቀብያለሁ፣ አምኛለሁ፣ ድኛለሁ። ግን በመዳኔ መሀል ደግሞ ጽድቅን ለማግኘት ስራዎችን ይጠበቁብኛል። እሱ ድነቴን እያከናወንኩ ነው። ምን አገኘህ? እኔ ጌታን በመቀበል ምን አገኘህ? ሁሉን ነገር አግኝቻለሁ እንጂ ፍርሃተ እግዚአብሔር ብዙ ነገሮች ምን አግኝቻለሁ? ለምሳሌ ክፉ ነገር እንዳላስብ አድርጎኛል። ስራዬን በአግባቡ እሰራለሁ፣ እማራለሁ፣ ህይወቴን እኖራለሁ። ትበላለህ፣ ታገባለህ። ይሄንማ የነፍሴን ነው የምልህ። ይሄ እኮ አሁን ከተቀበልኩ በኋላ ምን አገኘህ ካልከኝ የነፍሴን እኔ በስራዎቼ መሀል የሚጠብቀኝ ነው። ካሁን በኋላ ድኛለሁኝ፣ አምኛለሁ። ከዛ ስራ ይጠበቅብሃል። ስራዎቼን ደግሞ እየሰራው እነሱን ደግሞ ለመንግስተ ሰማያት ብቁ መሆን ነው የምፈልገው። አዎ የዘላለም ሕይወት እንዳለ እርግጠኛ ነህ? እርግጠኛ ነህ? ንስሐ እስከገባህ ድረስ አሁን የዘላለም ሕይወት እንዳለ እርግጠኛ ነህ? የዘላለም ሕይወት እንዳለኝ እርግጠኛ ነኝ። ምን ማለት ነው የዘላለም ሕይወት ማለት? የዘላለም ሕይወት ማለት በገነት መኖር የዘላለም ሕይወት ዘላለማዊ ሕይወት። ዘላለም የሚባል ሰውዬ ሕይወት አለ ወይ እያልኩ አይደለም። የዘላለም ሕይወት ማለት ዘላለማዊ እርግጠኛ ነህ ወይ ማለት ነው? በምን አወቅ? አሁን እሱን በምን አወቅ? በስራዬ ነው ቅድም ምንድነው ስትል ስለነበር በምን አወቅ የዘላለም ሕይወት እንዳለ? እንግዲህ ጌታ ሞቶልኝ ለእኔ ሁሉም ነገር አድርጎ እንዴት የዘላለም ሕይወት ነው ብለህ ትገኛለህ? እኔ አምኜ ተጠምቄ ኃጢአቴን ሁሉ ይቅር በለኝ ብዬ ጸልዬ ንስሐ ገብቼ በንጹህ ልቤ እስከሆንክ ድረስ ጌታ አይፈርድብህም። በገነት መግባት ያ ማለት በስራህ አይደለም ማለት ነው አይደል? በስራ ሳይሆን ጌታ ስለሞተልህ የዘላለም ሕይወት ያለህ ማለት ነው። ጌታ ስለሞተልኝ ነው። ግን ከዛ በፊት ደግሞ አሁን ሰውንና ትሳሳታለህ። ለምሳሌ ብዙ ሰው ልትገል ትችላለህ። ሰው ገለህ ዝም ብለህ ጌታ በኩል ሆነህ ጌታን ተቀብያለሁ ብለህ ሰው ገለህ ወይ የሆነ ኃጢአት ሰርተህ ገነትን አትጠብቅ። ብዙ ሰው ልትገል ይችላል ያልከው ከሆነ ተሳስተሃል። አሁን ሰው ስለመግደል የምታወራ ከሆነ ስለየትኛው ሰው ነው እልሃለሁ እኔ። ስለ ፍጥረታዊ ሰው ነው እያወራ ያለኸው ወይስ በጌታ በክርስቶስ ኢየሱስ ዳግም ስለተፈጠረው ሰው ነው ብዬ ነው የምጠይቅ። እኛ ሰው አንገልም። ይኸውልህ ልዩነታችን ይሄ ነው። ሰው አንገልም ስልህ እኮ እሱ እኮ ማንም ፈልገው እኮ እኔ እሱን አይደለም እያልኩ ያሉት ምን ኃጢአት፣ ይሄም ኃጢአት ስለሆነ ስርቆትም ስራ አልሰርቅም። ለምሳሌ አንዘሙት እኛ አንዴ ስማኝ እኔ ብለህ ነው የምታስበው አዳኝ እንትላይ ብራዘር እኮ ሳወራ ስማኝ አለ። ስለ ክርስቲያኖች እያወራ ከሆነ ያ ህይወት የለንም እያልኩ ያሉት ያ ህይወት የለንም። ሰው እያልክ ስታወራ ስለ የትኛው ሰው ነው? ስለ ፍጥረታዊ ሰው ከሆነ እሱ ገዳይ ነው፣ እሱ ይዘሙታል፣ እሱ ይሰርቃል። ምክንያቱስ የቁጣ ልጅ ስለሆነ ማለት ነው። እኛ ዘር ቀይረናል። አየህ፣ ዘር ማንነት ስለቀየርን የዚህ ዓለም ሰዎች አይደለንም። ዘራችን ሰማያዊ ነው። እኛ አንተ ያልካቸው ቦታ ላይ የምንገኝ አይነት ሰዎች አይደለም። ለምን መሰለህ? ከቀየርነው ዘር የተነሳ ነው። እርግጠኛ የሚያደርገንም ያ የቀየርነው ዘር ነው። የዘላለም ሕይወት አለን ስንልም ትምክታችን የሚሆነው የእግዚአብሔር ልጅ በመሆናችን ነው። ደሙን እየተመለከተ ነው። እኛን አቅም አይተን አይደለም። እኔም አሁን እያልኩ ያለው ስለአንተ እንደዚህ አይነት እርግጠኝነት እንዲሰማክ ከኃጢአት ከኩነኔ ማምለጥ የምትፈልግ ከሆነ ና ወደ ክርስቶስ ኢየሱስ። ክርስቶስን መቀበል ማለት ደግሞ ውርስ አይደለም፣ ከቤተሰብ የምትወርሰው አይደለም። አምነክ ተቀብለ ኮንፌስ አድርገ የምትኖረው ህይወት ነው። እሺ ክርስቶስ ማለት እና እኔ እያልኩ ያለሁት ይሄን ነው።
ትክክል አይደለም የሚሉት ትክክል አይደለም ብለህ ስለምትጠቃወም ትክክል ያሉትን ነገሮች ለዛ ነው ይሄን እያልኩ ያሉት እና ነው ወደ ክርስቶስ ኢየሱስ ገባኝ። ተረድቻለሁ ቡራ ታሳሩት ተረድቻለሁ። እኔ እያልኩ ያለው ምንድነው ሰለሰራ ሰው ገደለ ስለ ለምን እዚህ ቦታ ላይ ተገኘ? ይሄ ጥፋት ነው አይደል? ከስር ኮሜንቶች ኃጢአት ነው በቃ። ለምሳሌ አትዘሙት 10ቱ ትእዛዛት አሉ። ከዛ ውስጥ አንዱን ብታረክ ኃጢአተኛ ነው፣ ሌላ ነገር የለውም። እነሱ ህጎች ተቀመጡ። ስለዚህ እነዛን ኃጢአቶች ካረክ በኋላ ሰውነና ተሳስተ ሰለም ህጎች የጠበቁ በነገራችን ሰው ሆነ ተተፍ እንዲያራካ ነው። ከዚህ ስህተት የምትጸዳበት ደግሞ ንስሐ ነው። ትሳሳታለህ። ስለዚህ ተሳሳተ ዝም ብለህ መኖር ነው የሚቀለው ወይስ ተጸጽተህ ንስሐ ገብተህ ህይወትን መቀጠል የዘላለም ህይወትን? ንስሐ በራሱ የክርስቶስ ሞት ነው ዋስትና፣ ደሙ ነው ዋስትና። አየህ ንስሐ ስራዬ ነው አትል። ሰው በስራው የዘላለም ህይወት። አሁን አንተ ስለ ስህተት ነው እያወራ ያለው፣ እሳሳታለሁ ሰው ስለሆንኩ እያልክ አይደል ያለው? ታዲያ እኔም እኮ እያልኩ ያለው አንተ ሰው ስለሆንክና ስለምትሳሳት ና ወደ ክርስቶስ ኢየሱስ፣ ወደ አልተሳሳተው፣ ወደ እውነተኛ ወደሚያጸድቀው ደም ና ነው እያልኩ ያለሁት። እኛ ደካሞች ነን፣ እኛ አቅም የለንም፣ እኛ በራሳችን ንጹህ መሆን አንችልም። ንጹህ የሚያደርገው የክርስቶስ ደም ብቻ ስለሆነ ና ወደ ክርስቶስ ደም ነው እያልኩ ያለሁት። እኔም እያልኩ ያለሁት እሱን ነው። እና ተባረክ። ፎሎ እንደራረግ እናውራ፣ ችግር የለውም እናውራለን። እነሱ ፎሎ አድርጌሃለሁ፣ በውስጥ ጻፍልኝና ቁጥርን እስኪ እናውራ። ችግር ያው በንጹህ መንገድ በቅንነት ትቀበላለሁ። ችግር የለውም። በመማማር ጉዳይ የአቋሜን ለምን ትለምለት ነው አሁን ያልኩ ገብቷል። ስራ መስራት አለበት ያልኩም አልተረዳኝም። ብዙ ልጆች ከስር እንትን ነበር ስለመግደል ምናምን ዘሎ ገባ ምናምን ሲሉ ከስር ኮሜንት ያዩ ነበር። ማንኛውም ሰው ኃጢአት ይሰራል። አይን ቢያንስ አይንን እንትን ብትይ የፈለገ ቢሆን አይን ይሰርቃል፣ አፍ ይዋሻል፣ እጅ የሆነ ነገር ያደርጋል። የፈለግኩን ማለት ነው። የሆነ ስህተት ህጉም የተቀመጠው ለዛ ነው። 10ቱ ትእዛዛት የተቀመጠልን ይሄን ህግ እንደምንተላለፍ ጌታ ስለሚያውቅ ነው እንጂ እኮ እነዚህ ህጎች እኮ መቀመጥ አልነበረባቸውም። ዝም ብለህ ህግ ባይቀመጥማ መኖር ትችል ነበር እኮ እንደዘላል ሆነ ማለት ነው። ግን ሰውንና ልትሳሳት ትችላለህ። ስለዚህ ከነዚህ ህጎች ተጠበቅ። ይሄን ህግ ብጥስስ ይሄን ህግ ከጣስክ ደግሞ ሲኦል ነው የምትገባው ነው እኮ ይሄ ህግ የተቀመጠበት መንገድ። ስለዚህ ምናልባት ይሄን ህግ ብትጥስ ንስሐ ገባ፣ ተጸጸት።